አንተ የምታምነው አምላክ ለእኔ ጣዖት ነው እያልኩህ፣ አይ አንተ የምታመልከው አላህን እኔ የማመልከው አንድ ነው ማለት እንዲቴል ወደፊትም እንገባበታለን። ተደጋጋሚ ውይይትም አድርገንበት አሳይተናል። አንተ የምታመልከው አምላክ ሀባሾቹ የሚያመልኩት አለ፣ ዋብያዎቹ የሚያመልኩት አለ። በፍጹም አይገናኝ ነው። የዋብያዎቹ ከአርሽ በላይ ያለ እጅ እግር ባት ምናምን የተወሰኑ ክፍለ አካላት ያሉት ግን ጭንቅላት የሌለው፣ ሁለት እጅ ያለው ጭንቅላት የሌለው፣ ጣቶች 5 ጣቶች ያሉት አንገት የሌለው፣ ባት ያለው ወገብ የሌለው፣ ታፋ የሌለው፣ አይን ያለው ጆሮ ያለው ነገር ግን እዚህ ፓርት ላይ የሌለው፣ እነኚህ አካላቶች ገጣጥማችሁትም ሆነ ለያይታችሁት አስቸጋሪ ነገር ነው ማለት ነው። ስለዚህ አስቸጋሪ ነገሮች አሉ፣ አስቸጋሪ ነገሮች ስላለ ማለት ነው። ስለዚህ የዋብያዎቹ ብዙ እንከን የሚወጣበት ነው። ቲክቶክ ላይ ያሉት ዋብያዎቹ ናቸው። ሞሮፍ የዋብያ ውስታዞች ናቸው ያሉት። እነኚህ ውስታዞች ደግሞ በጣም ነው የሚዋሹት፣ በጣም የሚያጭበረብሩት። ከአካላት አንጻር እንኳን ሴንስ ማይሰጥ ነው አስተምሮታቸው። ደጋግመን ደግሞ እሱን አሳይተናል። ደጋግመን እሱን ለማሳየት ሞክረናል፣ አሳይተናል። ኢቨን ከቁጥር አንጻር እንኳን የዋብዮቹ አላህ በአካል ደረጃ ስንት አላህን እንደሚያመልኩ እንኳን አያውቁም። ደጋግመን አሳይተናል። ዝም ብለው አንድ ይላሉ። አንድ ምንድን ነው? ዲፋይን አድርጉ ሲባሉ ዲፋይን አድርጉ። አይ አላሁ ሰመድ ተብለናል። ቁል አላሁ አሐድ ተብለናል። ኦኬ እሱ መጠጊያ ነው፣ እሱ አንዱ ነው። ምንድን ነው አንዱ? አንዱ ማለት ምንድን ነው? አካሉ ነው አንድ? ኦኬ እጁ ነው አንድ ወይንስ እግሩ ነው አንድ? ወይንስ እንደኛ ሁለት እጁ ከትከሻው ጋር የተገጣጠመ እግሮቹም ወጥ የሆነ ነው? ያው ወጥ ስለሆንኩ አንድ ተብያለሁ። እጆቼ፣ ጆሮቼ፣ አይኖቼ እኔ ላይ የተነጠለ ስላ ሁለት አይኑ እዛ ጋር ከሆነ፣ ሁለት ጆሮ እዛ ጋር ከሆነ፣ ሁለት እግሩ እዛ ጋር ከሆነ፣ ፊቱ እዛ ጋር ከሆነ አንድ ተብሎ አይጠራም። እንዴት ነው? አይ እዛ ውስጥ ፍልስፍና ውስጥ አንገባ፣ አስቸጋሪ ይሆናል። በቁጥር አላህ ስንት ነው? ደጋግሜ ጥሪ ጥያቄም አቅርቤ ነበረ። ቴሌግራም እስከ ቲክቶክ ላይ ቴሌግራም ላይ አንድ ልጅ ብቻ ነው የሞከረው ለመመለስ። መጨረሻ ላይ ግን እንደማዋጣው ሲያውቅ እሱም ከዋብያ ወደ ሀባሽነት ቀየርኩት ማለት ነው። ከዛ የመጀመሪያ የሰራው ፐርሚስ ግን የዋብያዎችን አስተምሮ ስለሆነ እዛ የመጣው ያንን መልሼ ሳመጣበት በቃ እናቁም አለ ማለት ነው። በዋብያዎቹ ስታይል ሲከራከረኝ ከቆየ በኋላ ልክ ሲመጣበት የሀባሾቹን አይነት አቂዳ ዘው መጣ ማለት ነው። የመጀመሪያ የተናገርካቸው እንዲህ ናቸው ብዬ ጽሁፎቹን በስክሪንሻት ማየት ትችላላችሁ። ቴሌግራሞች ላይ ስላሉ ስልክለት በቃ ከዚህ በላይ መሄድ አልችልም ማለት። ቲክቶክ ላይ ጥያቄ አድርጌ ያለው አንድ ሰው ደፍሮ የመለሰው የለም። ኢቨን ንጽጽር አቆማለሁ አላህ በአካሉ ይሄን ያህል ነው ብሎ ቁጥር የሚያመጣ ካለ አቆማለሁ ብዬ ነበር። አንዳቸውም አልደፈሩም። ኤኒዌይስ ዛሬ ግን የምንመለከተው ሱራ 9:30 ላይ የሚገኘው መሰረት በማድረግ ኡዘይር አይሁድ ኡዘይር ያላ ልጅ ነው ቻለች። ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ የሚል ሴንቴንስ አለ ሱራ 9 ሱረት ተውባ ላይ 30ኛው ሀያ ላይ ማለት ነው። ይህ ክፍል ብዙ ችግሮች ያሉበት ነው። ዛሬ የምንመለከተው ግን ሞር ፎከስ አድርገን ሱራ 9:30 ከልጆች አንጻር ሳይሆን ከእኛ አንጻር ሳይሆን አሁን ደግሞ ከአይሁዶች አንጻር ደግሞ እናየዋለን። አይሁዶች እዝራን ነው አምላክ ያላህ ልጅ ነው፣ ስለዚህ አምላካችን ብለው የሚያምኑት እዝራን ነው ብሎ ይለናል ቁርአኑ። ሀዲስም ላይ አለ። በቂያማ ቀንም አይሁዶች አላህ ይጠይቃቸዋል። ክርስቲያኖቹን ሲጠይቃቸው ማንን ነው የምታመልኩት ሲላቸው ኢሳን ያላህን ልጅ ይሉታል። ሂዱ ጋነም ብሎ ይልካቸዋል። አይሁዶችን ይጠራና ደግሞ አይሁዶችንስ ማን ነው የምታመልኩት ሲላቸው እንትና እዝራን ያላህን ልጅ ይሉታል። አይ አላህ ሚስት የለውም፣ ሚስት ሳይኖረው ልጅ እንዴት ይኖረዋል? ሂዱ ጋነም ይላቸዋል። በየጊዜው ፕሮፋይል ጠፍታ ነበር ሰሞኑን
ደስ ስለሚለኝ ነው። ኦኬ ነበር ከሜዳ ወጥቼ ነበር። ምነው በሰላም አንዳንድ ቶች ሲደብሩኝ ጫና መጣብህ። እርግጠኛ ነኝ በውስጥ ቀጥቅጥ አውራ ከተመቸኝ አውራለሁ። እሺ ወይ ምን ነበር ያነሳሁት ላይ እዝራ በቂያማ ቀን አላህ አይሁዶችን እና ክርስቲያኖችን ሙስሊሞችን ይከፍላቸዋል አይደለ? እሺ እዛ አይሁዶችን ይጠይቃቸዋል አስቀድሞ ማንን ነው አምላካችሁ? ማንን ስታመልኩ ነበር ይኖራችሁ ይላቸዋል። እነሱም የአላህን ልጅ ኢዝራን ነበር ስናመልክ ነው። ከዛ ውሸታም ናችሁ፣ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ ወደ ጋነም ይልካቸዋል። ከዛ ክርስቲያኖችን ሄድና ደግሞ ማንን ነው ስታመልኩ የነበራችሁ ይላቸዋል። ኢሳን ነው ስናመልክ የነበር ነው ይሉታል። እነሱንም በተመሳሳይ ውሸታም ብሎ ይልካቸዋል። ከዛ ወደ ሙስሊሞቹ ይሄዳል። የኔ ጥያቄ ክርስቲያኖቹና ክርስቲያንና ሙስሊሞቹ ላይ ሳይሆን አሁን አይሁዶቹ ላይ ነው። አይሁዶችን ሲጠይቃቸው ማንንም ስታመልኩ የኖራችሁ ስላቸው እዝራን ያላህ ልጅ ነው ስናመልክ የኖር ነው ብለው ይመልሱለታል። የት ቦታ ነው እዝራን የሚያመልኩት አይሁዶች? እስቲ አንድ መረጃ ማምጣት ትችላለህ? ከአይሁዶች እዝራን እንደሚያመልኩ አምላካችን እዝራ ነው ብለው በቁርአን ነገረን እኮ በቃ በቁርአን ከተናገረ ማመን ነው አታል እና በምን ልሰጠህ ነው የፈለከው? እና እኔ ማላምነውን እየዋሸብኝ አይሆንማ። እኛ ሲጀመር ፎይ አሁን እኮ ያልተግባባ ነው እኮ ማለት አሁን አንተ እንድታምነኝ በየትኛውም ነገር ብሰጥ እኮ አይደለም ቁርአንን ስላላመንከልኝ አታምነኝም እኮ በየትኛውም ቢሰጥ ኖ ሉክ አሁን እኮ ክርስቲያኖች ቢሆን ኖሮ ችግር የለውም። ያ ክርስቲያኖች ኢየሱስ የአብ ልጅ ነው ብለን እናምናለን። መረጃ አልጠይቅም ብጠይቅህም ይኸው ታምናላችሁ እኮ ብለህ ያው አንድ ሰንበዴ ብጠይቀው ማንኛውም ጠየቀው ወልድ የአብ ልጅ ነው እንደ ብትለው አዎ ብሎ ይልሃል። ስለዚህ አብን ነው አላህ ያልነው ምናምን ብለህ መሄድ ትችላለህ እኛ ጋር ሲሆን፣ አይሁዶች በታሪካቸው እዝራ የሚባል ሰው አያመልኩ። እዝራ የሚባል ያለ ብለው ወይ የአብ ልጅ ነው ብለው አያመልኩ። እንዴት አወቀው አንተ እንዳለ እንዴት አወቀው አንተ እንደሌለ? አንደኛ መጽሐፎቻቸው አለ፣ ሁለተኛ ሰዎች እኮ አሉ እያመለኩ አይደለም። እኔ ያለውኝ እኮ እያመለኩ አይደለም። አይምን እኔ አሁን እዝራን እያመለኩ ስላልሆነ እዝራን ነው የምታመልከው ብትለኝ አላመልክም። ታመልካለህ፣ መረጃ አንጣ፣ ቁርአን ነግሮኛል ካልከኝ በሐሰት እየከሰሰኝ ነው ማላመልከው። ማምጣት ያለብህ ከኔ እምነት መጽሐፍ ነው እንደዛ ብዬ እንደማመልክ። ይኸውልህ አሁን እኛ ላይ ያንተ መጽሐፍ ላይ አይደለም የተናገረው። እኛ ላይ ቁርአን ላይ ኡዘይር የአላህ ልጅ ነው ብሎ ይሁዳዎች እንደሚያመልኩት በጊዜው በነበሩ ሰዎች አላህ ሱብሓነሁ ወተዓላ ነግሮናል። ስለዚህ ያን የነበረውን አላህ ሱብሓነሁ ወተዓላ ስለነገረን አሁን ሊቀይሩት ይችላል። ያኔ ግን ኡዘይርን የአላህ ልጅ ነው ብሎ ያመልኩት ነበር በሰዓቱ ማለት ነው አይሁዶች። እና ያንን ደግሞ ሂስትሪ ከየትም ላመጣልህ አልችልም። ከቁርአን በላይ ደግሞ ማረጃ አልሰጥም። አብዱ በመጀመሪያ ደረጃ ያኔ ብቻ ሳይሆን እስከ መጨረሻ ድረስ አይሁዶች የሚያመልኩት እዝራን እንደሆነ ነው ያስቀመጠው። አንተ ባልከው እንኳን ቢሄድ በዛ አይደለም እስከ መጨረሻ አይልም። ፕሊስ እንትና ኢብን አንዋር ጣልቃ አትግባ፣ ተራ እንጠብቅ። ሉክ አብዱ በቂያማ ቀን መጨረሻ አይደለም እንዴ? ቂያማ ቀን መጨረሻ ያለ ቂያማ መጨረሻ ነው። ታዲያ ቂያማ ቀን እኮ ነው የሚጠይቃቸው። አይሁዶችን ይሰበስብና የሚጠይቃቸው እኮ ቂያማ ቀን ነው። አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ያደርጋቸዋል። 3 ቦታ ይከፍላቸዋል። አሁን እዚህ ላይ አይሁዶችን ሁላቸውን አንድ ላይ ይህን ጥያቄን ያቀርባላለ ታመጣልኛለ እንደዛ የሚል ነገር አይደለም ካል ከአንተ ማስረጃ ማምጣት ይጠበቅብሃል። ምክንያቱም አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ካለ 3 ቦታ ነው የተዘረዘረው። አንተ ነው እኮ አሁን እኔ ማረጃ ሰጠው እኮ ለምሳሌ የሰማኸኝ ነው።
አሁን እዛ ላይ የይሁዳዎችን ሰብስቦ ሙሉ ማለት ነው ሙሉ አይሁዶችን እንደዛ ብሎ ነው የሚጠይቃቸው። አሁን ለምሳሌ ሊኖሩ ይችላል፣ በሰዓቱ የነበሩ አይሁዶች ሊኖሩ ይችላሉ። ያነዛን ነው እነዛን አሁን ለምሳሌ እነሱ ስለሚያመልኩት ይጠይቃቸዋል። አብዱል መረጃውን ላይ በሰዓቱን ብትል አያስኬድም። ለምን ማስኬድ ልጠይቅ ልንገርህ። አንድ ማስረጃ ብቻ የምጠይቅህ አንዲት፣ ብዙ አይደለም የምጠይቅህ አንዲት። ይኸውልህ ነገርኩህ እኮ አሁን ለምሳሌ ኢየሱስን እናንተ ክርስቲያኖች እንደምታመልኩት ነግሮናል በቁርአን። እሱ ባይነግርህም ችግር የለውም፣ እኔ እነግርሃለሁ። እሱ የነበሩ ቁርአን ሲወርድ የነበሩ ሰዎች አብዱል ዑመር ኢየሱስን እንደምናመልከው ቁርአን ነገረ አልነገረ እኛ የምንነግርሃለን፣ እምነታችን ስለሆነ የምናመልከው ስለሆነ መጽሐፍቶቻችንም ይናገራሉ እኛ ባንናገር፣ በታሪክ ውስጥ ያሉ ጽሁፎቻችን ይናገራሉ እኛ ባንናገር። ልክ እንደዛው አይሁዶች እዝራ የሚባል እንደሆነ አማናቸው ማስረጃ አናመልክም እያሉ ኖት አመልካላችሁ። ይህ አስቸጋሪ ነው። እኛ ላይ እንደሚቀጥፈው አይነት አስተምሮ ይሆናል ማለት ነው። እኛ ለምሳሌ ሚስት አግብቶ ወለደ ብለን አንልም፣ ግን ሚስት አግብቶ ወለደ ብሎ እኛን የሚቀጥፍብን አሁን እኮ ታሪክ ልሰጥ አልችልም። ታሪክ አይደለም። ታሪክማ ቅርብ ሰዓት የመጣ ሰው የጻፈው ስለሆነ እኔ ቁርአኑን ነው የምነግርህ። ቁርአን ነግሮናል፣ አምነነዋል፣ እንቀበለዋለን፣ እንሰራበታለን። አብዱል እንዳለ ቁርአንን የተቀበልከው በታሪክ መሆኑን አታውቅም እንዴ? ማነው በታሪክ ያለ? እንዴት ነው በታሪክ የምቀበለው? ኦኬ፣ እንዴት ነው በታሪክ የምቀበለው? አደ ቁርአን ማን ጻፈው? ሰሃቦች ለመሆናቸው ምንድን ነው ማስረጃ? ምነው ማስረጃ? ተቀጣጥሎ ነው የመጣው ሰው። ይኸውልህ እንደ እኛው ሰነድ የሚባል ነገር አለው። ሰነድ ማለት ምን ማለት ነው? ምንም መዋሸት። ሰነድ ማለት ምን ማለት ነው? ሰነድ ማለት ቀጥታ ማለት ነው፣ ወሬ ማለት ነው። ሰነድ ማለት ቀጥታ ከራሱ ማለት ነው። አብዱል አታሳምረው፣ ወሬ ማለት ነው አይደል? ሰነድ ማለት የወሬ ብዙ አይነቶች አሉ። ወሬ ብላ መውሰድ አይችልም። ሰነድ ማለት ወሬ የውሸት ወሬ አለ። ቆይ ወሬ ማለት ነው ሰነድ ማለት which means ቡሃሪ አለ። አንተ ነህ እሱ ወሬ አለ። ልንገርህ፣ የቡሃሪን ልንገርህ። እሺ ስህተት ከሆነ ታርመኛለህ። እኔ ቡሃሪ ቢሆን ለምሳሌ ክርስቲያንን ሄጄ ጠይቀዋለሁ። ቡሃሪ እንደዛ ነው ያደረገው። ክርስቲያንን ሄደና ለምሳሌ ነብዩ ሽንት ቤት እንዴት ነው የሚገባው ብሎ ይጠይቀዋል። ክርስቲያን ደግሞ ቃል እንደነገረኝ ከሆነ ሽንት ቤት ሲገባ እንደዚህ በግራ እግሩ ነው ወይ በቀኝ እግሩ ነው ብሎ ይነግርሃል። ቃል ለቃል ደግሞ ማን እንደነገረው ክርስቲያን ይነግረኛል። አብዱል ነግሮታል። ለአብዱል ዜድ፣ ለዜድ ኢቫ፣ ለኢቫ አላህዬ፣ ከዛስ ኢብኑ፣ ከዛስ ሙሐመድ የሚባለው የመጨረሻ ይሆናል ማለት ነው። ክርስቲያን መጥቶ የምጠይቀው እኔ ማንን ነው? ቡሃሪ ነኝ እኔ። ክርስቲያንን ነው የምጠይቀው። ክርስቲያን ለእኔ ምን ብሎ ነግረኛል ታውቃለህ? ሙሐመድ ቆይ አንዴ፣ ስህተት ከሆነ ቆይ አንዴ። ቅጥልጥል ማለት ወሬ ማለት ይሄ ነው። ከከሌ ሰማ ከከሌ ሰማ ነው አይደለ? ሰነድ ማለት ያ ማለት ክርስቲያንን ስጠይቀው እከሌ ነገረኝ ብሎ ይነግረኛል። ከዛ እሱን ሃይማኖት ብዬ መሰረትኩት ማለት ነው። ይሄ ሀሚት ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው ወይ? ቡሃሪ ነብይ ነው አይደለም? ነብይ አይደለም። ተረጋጋ ታዲያ። ጥያቄ ቀርባሉ እኮ ልስጥህ። ትቀጥላለህ፣ ችግር የለውም ትቀጥላለህ በደምብ። ቡሃሪ ነቢይ ካልሆነ እሱ ወሬ ሰብስቦ ነቢያችን እንደዚህ ያደረገ፣ ነቢያችን እንደዚህ ያለ፣ እከሌ ነገረኝ እከሌ ነገረኝ እከሌ ነገረኝ እከሌ ነገረኝ ብሎ ሐሜት ሰብስቦ ወደ 666,000 ሀዲስ ጻፈ። ቡሃሪ ተፈለገ ቁጭ ብሎ እከሌ ነገረኝ እያለ መጻፍ ይችላል። ማንም እሱን ቻሌንጅ ማድረግ አይችልም። ምክንያቱም ቡሃሪ ነገረህን ብቻ ነው የምትቀበለው። አይነ ስውር ነው። ወደ 16 ዓመት ምናምን አካባቢ ውስጥ 666,000 በላይ ሀዲስ ነው የሰበሰበው። ሐሜት ማለት ነው ወሬ። ይሄ ሁሉ ማንኛውም ኮምፒውተር እንኳን አይሰበስበውም በዚህ ዓመት ውስጥ።
ደግሞስ በቀን ስንት ሐዲስ ነበር? በቀን እኮ እንደማይመጣው እየነገርኩህ እኮ ነው። በቀን ደግሞ ከመቶ ሐዲስ በላይ ቆይ አንዴ ትቀጥላለህ። ከመቶ ሐዲስ በላይ ደግሞ በቀን በጭንቅላቱ ይዛል ይሏችኋል። ከሀገር ሀገር እየሄደ እየጠየቀ ወሬው ማለት ነው። ከመቶ ሐዲስ በላይ በጭንቅላቱ ይይዛል። አንዳንድ ፔጅ እንኳን ቢሆን 100 ፔጅ በጭንቅላቱ በቀን ይይዛል ይሏችኋል። 600 ምናምን ሺህ ሐዲስ በጭንቅላቱ ሰበሰበ ይሏችኋል። ከዛ እሱ የነገራችሁን ታሪክ ሃይማኖት ተደረገና ተመሰረተ። ስቲል እንደው ይሄንን ብስማማለህ እንኳን ተረት ተረት እንደሆነ በአቅም ብስማማለህ እንኳን ይሄ ምን ይባላል? አብዱ ታሪክ ይባላል። ይሄ ምን ይባላል? ታሪክ ይባላል። አንተ ብቻ ለምን የምታወራው? ለምን የምታወራው? ይኸውልህ ልንገርህ፣ ሰነድ ማለት ነው። ቡኻሪ የጻፈበት ሰዓት ሰሃቦች አሉ፣ ታቢዎች አሉ፣ አትባዊ ታቢውን አሉ። ከነዚህ ሰዎች ሁላቸውም ስለነበሩ ነው። ይኸውልህ ልብ በል ስማኝ፣ ዝም ብሎ አይደለም። አብዱ አንድ ብቻ ብዙ አይደለም የምጠይቅህ፣ አንድ ብቻ ሳባ በቡሃሪ ዘመን የነበረ አሳየኝ። ክፈትና ልነግርህ እኮ ነው። ተረጋጋ አልኩ እኮ። ክፈተው። ተረጋጋ አልኩ። ተረጋጋ ልንገርህ። ምንድን ነው የምሮጠው? አይ ለመሰለህ አለ ለአብዱ ነቢይን ውሸታም ታደርገዋለህ፣ እቀበላለሁ። ምክንያቱም ቡሃሪ የነበረው ነቢይ ከሞተ ከ200 ምናምን ዓመት በኋላ ነው። ነቢይ ደግሞ ሰው የሚኖረው ብሏል ከ50 ዓመት እስከ 70 ዓመት ነው ብሏል። ቆይ አዳምጥ። ነቢይ ከ50 ዓመት እስከ 70 ዓመት አካባቢ ባለው ውስጥ ነው ሰው የሚኖረው ብሏል። ቡሃሪ የመጣ አዳምጥ ከ200 ዓመት ምናምን በኋላ ነው ቡሃሪ የነበረው። ስለዚህ 200 ምናምን ስደምራቸው ስንት ይሆናል ማለት ነው? ወደ 300 ዓመት የኖረ ሰው አለ በቡሃሪ ሰዓት እያልከኝ ነው። ስለዚህ ማስረጃውን ክፈተው። ያ ሰውዬም ማወቅ ስለምፈልግ 300 ምናምን ዓመት የኖረ ቀጥል። እየሰማኝ ነው? ቀጥል። ሳባ ኢክሪማ ነበሩ፣ ሙጃሂድ ነው። ማንኛው ሳባ ነበር? በቃ አንተ አውራ። እሺ በቃ አይ ቀጥል። ለምን መሰለህ? እሺ ቀጥል። አውራ። ችግር የለም። ቀጥል። ለምን መሰለህ ጣልቃ እየገባሁበት ያለሁት? አብዱ ስህተት ሰርተሃል። ይህኛውን ታረም። ሳቦች አልነበሩም አሉ ካልክ ግን እንዳልኩ ነው። ነብዬ ጋር ትጋጫለህ። ፕላስ ደግሞ ሳባውን ጥቀስሴ እኔ የሞቱበትን ዘመኖችን ቼክ ማድረግ አልሰማኝም እኮ ያልኩህ። ሰሃቦች ነበሯ። ሰሃቦች ለታቢዎች ያስተላልፋሉ፣ ታቢዎች ለአትባው ታቢን ያስተላልፋሉ፣ አትባው ታቢን ደግሞ ለተከታዮቻቸው ያስተላልፋሉ። እየጻፉት ነው የሚያስተላልፉት። እሱን የነገርኩህ እንጂ ቡኻሪ በራሱ ጊዜ የሰበሰበው አይደለም። ሆነ ያስተላለፈልን ምንጭ አለው ከማን እንደያዘው ማለት ነው። አብዱል አሁን አንድ ነገር አስተካክለ ሌላ ስተሰራ ደግሞ አሁንም ኦኬ። በቡሃሪ ሰዓት ሰሃቦች እንደሌሉ አመንክ ማለት ነው። ቅድም እኮ አላልኩ ሰሃቦች ነበሩ ነው ያልኩ። ሰሃቦች ነበሩ ከረሱሉ ስ ስለም በኋላ ከዛ አሉ ብለህ ነበር አሉ ብለህ ነበር እየሞገትከኝ የነበረው። አሉ የሉም ብትል ኖሮማ እዚህ ስማች አትሞገተኝም ነበረ። ኤኒዌይስ አለመኖራቸው ከተስማማን አለመኖራቸው ከተስማማን ቡሃሪ የሰበሰበው የተጻፈን ነው ወይንስ የሰማውን ነው? ሰሃቦች የተናገሩትን ሰሃቦች ያስተላለፉትን ሐዲስ እሱ ተቀብሎ ጽፎታል። ስለዚህ ሄኖክ ናሬሽን ከከሌ ሰማው የሚለው ናሬሽን ለምን አስፈለገ? ቀጥታ ጽሁፍ ከሆነ ሎክ በደንብ አስተውል አብዲ። ከክርስቲያን ቀጥታ የተጻፈው ከመጣልኝ ከከሌ እከሌ ነገረው ለከሌ እከሌ ነገረው የሚል ቼን ኦፍ ናሬሽን ለምን አስፈለገ? ወንድማችን አብዱ የተጻፈ ከሆነ ኢብን አባስ የጻፈው ኢብን አባስ እንደጻፈው ነው እንጂ የሚባለው ከከሌ ከሌ ነገረው ለምን መባል አስፈለገው? አንድ እሱ ሁለተኛ
በቃ ይሄን ልጨርስና ወደ ሁለተኛ ትሄዳለህ። በሰዓቱ መናፊቃንና ውሸታሞች ነበሩ እና ያልሆነ ሀዲስ ያልሆነ ነገር እየዘገቡ ስለነበረ ሰዎቹ የተጠቀሱበት ምክንያት አንደኛው ውሸት እንዳያስተላልፉ ነው። ሀዲሱ ራሱ ውሸት ቢሆን ሀዲሱ ራሱ ትክክለኛ እውነተኛ ቢሆን ያኛው ሰው ያስተላለፈው ውሸተኛ ከሆነ ያ እውነተኛ ሀዲስ አይስተላለፍም ነበር በሰዓቱ። ለምን? ሰውየው የሚዋሽ ከሆነ ውሸትን ስለሚጨምርበት፣ እየሰማኝ ነው? ውሸትን ስለሚጨምር በሌላ ቦታ ውሸትን ስለሚጨምር እሱ ያስተላለፈው ሀዲስ ትክክለኛ ቢሆን አስተላልፉት ነበር። ሰውየው ምንድን ነው ከዛም ነው ይሉት ነበር የሀዲሶች ዋናዎቹ ማለት ነው። ለዛ ነው የሰዎቹ መረጃ ልጠይቅህ እገደዳለሁ። አሁንም መረጃ ስጠይቅህ እንደምትናደድ አውቃለሁ። ምክንያቱም እያልክ ያለው ውሸት ነው። ሶሪ መረጃ ልጠይቅህ ተገደድኩ ማለት ነው። ምንድን ነው ውሸት ያወራሁት? ያልከው ነገር ውሸት። ምንድን ነው ውሸት ያወራሁት? ኦኬ ቡሃሪ የሰበሰበው ውሸቱን ንገረኝ። የትኛው ቡሃሪ የሰበሰበው ጽሑፍ ነው የሚል ማስረጃ ስጠኝ። ማለት አልገባኝ። የተጻፈ ሰሃቦች የጻፉትን መጽሐፍቶች እንደሰበሰበ ማስረጃ ስጠኝ። እና ሳይጻፍ ነው በራሱ ጊዜ ከየት መጣው ልትለኝ ነሽ? ማስረጃ ስጠኝ። እሰጥሃለሁ ወይ? መጣው ቆይ አንድ ያለው የትኛው ሰሃባ ትንሽ ትቆይኛለህ? አለኝ እቆያለሁ። ቼክ አድርግና ነው ችግር የለውም። መቼም አታመጣም። እኔስ ንፋስ አለ። እሺ በፈለግከው ሰዓት ያዝና ነው ችግር የለውም። አታመጣም መቼም። እኔስ እሺ አላህዬ ኢብን አንዋር መሐመድ መቀጠል ትችላላችሁ። ሜቢ ቶፒኩ ትንሽ ሽፍት ሆኖ ለዚህኛው ውስጥ ከቶኛል። ከቶፒክ ያወጣኝ ቶፒክ ዋናው አይሁድ ኡዘይር የአላህ ልጅ ነው ብለው ነው ወይ የሚያመልኩት የሚል ነው ጥያቄው። ወደዚህኛው ቶፒክ ወሰደኝ አብዱ እንዲመቸው፣ ግን አያዋጣም ወደዛ ቢገባ። ቡሃሪ 74:39 አንድ የክርስቲያን ክፈለው። እዚህኛው ለቶፒክ ላይ መልና ትጠይቃለህ። አንደኛው አዲስ አበባ አንደ ነው። አይ ከሌላ ቶፒክ አንዴ ትጠይቃለሽ። መጨረሻ ላይ እችኛውን አንዴ አዲስ አበባ አንብባት። ኦኬ እሺ ይነበብ አይደል? ሀዲሱ ያ ሙስሊሞች በደንብ አዳምጡ። እንግዲህ እስልምና ምን ያህል ክሌም እንደሚያደርገው ደግሞ ማስረጃ እንዴት ማቅረብ ይችላል፣ ኤቪደንስ አለው ወይ የሚለው ነው ዛሬ የምናየው። ግን ምንም ኤቪደንስ እንደሌለው ደግሞ እናሳያችኋለን። ሎክ ምን እንደሚል ማለት ነው። ሳሂህ አልቡኻሪ 7439 ላይ ምን ብሎ ይናገራል? የቂያማ ቀን ማለት ነው፣ የውመል ቂያማ ወይም የትንሣኤ ቀን ዘን ኢት ዊል ቢ ሴድ ቱ ዘ ጁስ፣ ለአይሁዶች ደግሞ እንደዚህ ይባላል ይላል። ዋት ዲድ ዩ ዩዝ ቱ ወርሺፕ፣ ማንን ነበር የምታመልኩት ተብለው ይጠየቃሉ። ዘይ ዊል ሪፕላይ ዊ ዩዝድ ቱ ወርሺፕ እዝራ ዘ ሰን ኦፍ አላህ፣ እኛ የምናመልክ የነበረውን የአላህን ልጅ እዝራን ነበር ብለው ይመልሳሉ። ኢት ዊል ቢ ሴድ ቱ ዘም፣ ለእነሱም ከዚያ እንደዚህ ይባላሉ። ዩ አር ላየር ፎር አላህ ሃዝ ኔዘር ኤ ዋይፍ ኖር ኤ ሰን፣ ከዛ አላህ ምን ይላቸዋል? እናንተ ውሸታም ቀጣፊዎች አላህ ሚስትም ልጅም የለውም ብሎ ይመልስላቸዋል። ኦኬ አይሁዶች የቱ ጋር ነው? ቀጥልፈሽ ሎክ አሁን አላህ ቀጥታ የሚያያይዘው ኦሎይስ ምንድነው? ልጅን ከሚስት ጋር ነው የሚያያይዘው። እኛንም ሲከሰን ከሚስት ጋር እያይዞ ነው። አላህ ሚስት ሳይኖረው እንዴት ልጅ ይኖራል ይላል። 6ኛው ሱራ 101ኛው አያን አንዴ ክፈተው። አላህ ሚስት ሳይኖረው ልጅ እንዴት ይኖረዋል? የችሎታ ጉዳይ ይጠይቃል ማለት ነው። የትኛውም ክርስቲያን አምላክ ሚስት አግብቶ ከዛ ልክ እንደ ሰውኛ ጨጉላ ቤት ገብቶ ተረግዞ ከዛ 9 ወር ተወለደ ሚል ክርስቲያን የለም። እኛ ወልድ ክርስቶስ አካላዊ ቃል በስጋ ማርያም የተገለጠው አስቀድሞ ከአብ ቃል ተወለደ ስንል ቃል የአብ ቃሉ የባህሪ ቃሉ ነውና ከሱ የሚወጣ ነውና ልጅ ብለን እንጠራዋለን እንጂ ይሄ ተምጦ የሚወለደውን እሳቤ አይደለም።
የአብ የባህሪ ቃሉ ነው። ያ የአምላክ ቃል ደግሞ ፍጡር አይደለም፣ ከእርሱ የሚወጣ ነው ቃሉና ልጅ ብለን እንጠራለናል እንጂ ሚስት አግብቶ ምናምን ነገር ይላል። እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት ከሌለው ልጅ አይኖረውም ነው። ስለዚህ አይሁዶቹን ሄደና ማን ነው የምታመልኩት ብሎ ይጠይቃቸዋል። እዝራ ይላሉ። ሲመልሱ አይሁዶቹ እዝራ ነው የምናመልከው ያላህን ልጅ ይላሉ። እንዴ ሚስት ሳይኖረኝ ውሸታም ናችሁ እናንተ፣ ሚስት የለኝም ስለዚህ ልጅ የለኝም ብሎ ይላቸውና ገሃነም ይከታቸዋል። ደውሉ እስኪ። ከፍልስጤም ጎን ነን ማለት ብቻ ሳይሆን አይሁዶች እና እስራኤሎች ማንን ነው የሚያመልኩት? አንድ ኮል አድርጋችሁ እነኚህ እስራኤል የሚባሉት ከፍልስጤም ጋር ዘላለም የሚጣሉት አምላካቸው እዝራ ነው እንዴ ብላችሁ ጠይቋቸው። እስራኤሎችን ምንድነው የምታወሩት ነው የሚሏችሁ። ምንድነው ብትሉት እዝራ እንደ ማንኛውም ሰው ነው የሚለው፣ አምላክ አለው ብላ ነው የሚነግሯችሁ። እንደ ምን እያላችሁን ነው? አይ የምታመልኩት እናንተ እዝራን ነው፣ አምላካችሁ እዝራ ነው። መቼ ነው እኛ አምላካችን እዝራ ነው ያልናችሁ? ኖ ይኸው ቁርአናችን ነግሮናል። ቁርአናችን አይዋሽም። እናንተ አይሁዶች የምታመልኩት አምላካችሁ እዝራ ነው። ምን አይነት ክሌም ነው? ብያለሁ። ለምሳሌ ሰንበዲ ጋር ትሄዱና አንድ ጨዋ ልጅ ከቤት ወጥቶ ማያውቅ በቃ በጣም ዲሲፕሊን የሆነ ልጅ ሄዳችሁ ለምን ነው የምታጨሰው? አታጭስ። ለምን ነው የምትጠጣው? አትጠጣ። ለምን ነው የምትደባደቡ? አትደባደብ። ልጁ እኮ ከቤት ወጥቶ ማያውቅም ማለት እንኳን ሊጠጣ እንኳን ሊሰክር እንኳን ሊደባደብ ክፉ ተናግሮ አያውቅም። ኖ አንተ ጠጪ ነህ፣ አንተ አጫሽ ነህ፣ አንተ ቃሚ ነህ። ልጁ እኮ ምን እንደሆነ ማጨስ ምን እንደሆነ አያውቅም። መቃምን ከቆሎ ውጭ ቅሞ አያውቅም። ኖ ቃሚ ነህ። ከዛ ሰንበዲ ይመጣና ያንን ቃል ይደግመዋል። እንዴ የት ቦታ ነው ስቅም ያየኸው? እከሌ ሲል ሰምቻለሁ፣ ስለዚህ ቃሚ ነህ አትቃም። እከሌ መጽሐፉ ላይ አንብቤ ያለው አታጭስ። ሰውየው እኮ እንኳን ሊያጨስ ምንም የሚያውቀው ነገር የለም ስለ ጭስ። አይ ደምሳሽ እንደ መጽሐፍ ማለት ደምሳሽ አሁን ለምሳሌ እፎይ አጫሽ ነው ቃሚ ነው ብሎ ጻፈ። የእሱ ተከታዩ ከዛ ይመጡና እፎይ ለመቅመው ለመብታጨሰው ኖ አላጨስም። ተከታዮችም ኖ እፎይ አያጨስም። አይ የደምሳሽ መጽሐፍ ውስጥ አግኝተናል እንደዛ የሚል። ይኸው እኔ በህይወት አለውኝ እኮ አላጨስም። ኖ ታጨሳል። አረ ይኸው አላጨስም፣ ታጨሳል። ለምን የታል ማጨሰው? አይ የደምሳሽ መጽሐፍ ውስጥ ታጨሳለህ ተብሏል። በቂያማ ቀን መጨረሻ ስትሞ ገሃነም ትገባለህ። ምክንያቱም አንተ እያጨስክ ነው። እያጨስኩ አይደለም። አይ መጽሐፍ ውስጥ ተጠቅሷል። እያጨስክ ነው። እመን። ማስረጃ እንታ ይኸው መጽሐፍ ውስጥ እኔ ስለ መጽሐፉ ምን አገባኝ? አንተ የጻፍከው። እኔ ግን እያጨስኩ አይደለም ነው እያጨስክ ነው። እንደዛ ነው እየሆነብን አሁን። ይኸው አይሁዶቹ አሉ አያመልኩትም እዝራን። በቃ ቁርአኑ ብሎናል። አስቸጋሪ ነው። ያ በነገራችን ላይ ምንድን ነው ደግሞ ሱራ 9 ወይም ደግሞ የሰይፍ አንዴ ይሄ ሱረቱል ተውባ ወይም ደግሞ የሰይፍ ምዕራፍ የሚባለው የወረደው መዲና ነው። ይሄ የሰይፍ ምዕራፍ ወይም ደግሞ ሱረቱል ተውባ የሚባለው የወረደው ራሱ መዲና ውስጥ ነው። መዲና ውስጥ ደግሞ ሙሐመድ በነበረበት ወቅት እጅግ በጣም ብዙ የአይሁድ ጎሳዎች ይኖሩ ነበረ። ሙሐመድ ከመካ ከቁሬሾች ማለት ነው ወደ መዲና በሄደበት ሰዓት መዲና ውስጥ እጅግ በጣም በርካታ የአይሁድ ጎሳዎች ነበሩ የሚኖሩት። እነዚ አይሁዳውያን ደግሞ የራሳቸው መጽሐፍ የሚመሩባቸው መጽሐፍቶች ነበሩ። ለምሳሌ ተውራት ዋናውና ሜጀር መጽሐፋቸው መለኮታዊ መጽሐፍ ብለው የሚከተሉት እሱን ነበር፣ ቁርአኑ እንደሚናገረው ማለት ነው። በጊዜው የነበሩ አይሁዶች መጽሐፉን የሚያነቡ እያለ ሙሐመድ ራሱ ይነግራቸው ነበር። መጽሐፉን እንደሚያነቡ ያውቃል፣ ተውራትን እንደሚያነቡ ያውቃል። ስለዚህ ይሄ ደግሞ መዲና ውስጥ በወረደበት ሰዓት ሙሐመድ መዲና ውስጥ እንደዛ ብሎ በተናገረበት ሰዓት አይሁዶች የቱ ጋ ነው አላህ ከሴት እዝራ የሚባል ሰው ወለድና ከዛ በኋላ አይሁዶች እሱን ያመልካሉ ወይም ደግሞ እናመልካለን ብለው የተናገሩበት የትኛው መጽሐፋቸው ላይ ነው?
ይሄ እኮ በቃ ስቱፒድ የሆነ እኔ በጣም የሚገርም እኮ ነው። እነሱ ያላደረጉትን ክሌም አድርጎ ከዛ በኋላ ደግሞ እንደገና ክሱን ወደ እነሱ መልሶ እነሱን ደግሞ እንደገና በገሃነም እሳት እቀጣቸዋለሁ እያለ ይናገራል ማለት ነው። ይሄ ማለት ምን መሰላችሁ? ሙሐመድ አይሁዶችን በከንቱ ከሶ ሊያጠፋቸው ይህንን ነገር አደረገ። ስለዚህ መረጃ አላችሁ? አይሁዶች የቱ ጋር ነው አላህ ሚስት ይዞ እዝራ የሚባል ልጅ ወለደ፣ ከዛ በኋላ እሱን አምልኩት ያለው የቱ ጋር ነው? መረጃ አላችሁ? ቀጥሉ እስኪ መረጃ ካላችሁ። አቡ ፈውዛን አቡ ፈውዛን ሙባረክ አቡ ፈውዛን ሙባረክ አላችሁ? መረጃ አላችሁ? ሙስሊሞች ባይዘ አንድ ብጣሽ ወረቀት ማምጣት አይችሉም። ልታውቁ የሚገባው ብጣሽ ወረቀት ሙሐመድ የከሰሳቸው አይሁዶችን በከንቱ ነው፣ ሊያጠፋቸው ስለፈለገ ማለት ነው። ሊያጠፋቸው ስለፈለገ ተውራትን እንኳን ተቀብሏቸው በተውራትም አምናለሁ ይህንንም ባወረደው አምናለሁ ይላቸው ነበር ሙሐመድ። ኦኬ በእነሱ ሰዓት የነበረው ተውራት እዝራ የአላህ ልጅ ነው እናመልከዋለን ብለው የቱ ጋር ነው የጻፉትና ያን ነገር ያደረጉት? ይህን ኤቪደንስ አንድ ኤቪደንስ ብቻ አላችሁ ሙስሊሞች? አለበለዛ ምንድነው ልክ ቁሬሾች ሙሐመድን እንደሚሉት ይህ የቀደምት ሰዎች ተረት ነው እንጂ እንደዚህ የሚል ነገር የለም ብለው ቻሌንጅ ያደርጉት ነበር። አሁን እንደዛ ነው የሚሆነው ማለት ነው። የቁርአን አንቀጽ ይሄ ከህያው አምላክ ከእውነተኛ አምላክ የወረደ አይደለም። አንድ መረጃ አላችሁ? አቡ ፈውዛን ሙባረክ ካላችሁ ማውራት ይችላል። ምንድን ነው ምን እያወራቸው እኮ እንደሆነ እኮ ራሱ አልገባኝም። ምን እያላችሁ ነው? እስቲ ቆይ እስቲ ስለ አምልኮ ማለት ትንሽ ቁርአኑን ከፍ አድርገው እስቲ እዚህ አንቀጽ ላይ ያለውን 30 አንቀጽ ላይ ያለውን ትንሽ ከፍ አድርገው አምልኮ ከፍ አድርገው ዝቅ ሳይሆን ወደ ላይ ትንሽ 31 ጥያቄውን ሰምተዋል አቡ ፈውዛን? አዎ እስቲ አምልኮ ምን እንደሆነ ላስረዳት ነው እዛው ቁርአኑ። እስቲ ከፍ አድርገው አንተ ምንድነው አምልኮ? ቀጥል። አምልኮ ምንድን ነው? ከፍ አድርገው እስቲ ቁርአኑን ትንሽ ወደ ላይ 31 ላይ አድርገው። ኦኬ መጀመሪያ አምልኮ ምን እንደሆነ ተናገርና ከዛ በኋላ ደግሞ ቁርአን ማስረጃ ላይ አምልኮ ማለት ለአላህ ብቻ ለፈጣሪ ብቻ የሚገባውን ነገር አንተ አሳልፈ ለፍጡር መስጣት ማለት ነው። ልክ እናንተ ለምሳሌ ማርየምን ወይስ መርየምን አናመልክም አይደለም የምትሉት? አቡ ፈውዛን ኦኬ እሺ፣ የቱ ጋር ነው ለአላህ የሚገባውን አምልኮ ለእዝራ ሰጥተው እዝራ ያላህ ልጅ ነው ብለው ያመለኩት መቼ ነው አይሁዶች? እስኪ ተናገር እስኪ። እዝራ የሚባልም የለም እሱ ማስተካክለውና ኡዘይር እዝራ የሚባል አሁን አታሳየኝም። የለም እዚህ ችግር የለም። ኡዘይር ሴሜቲክ ላንጉጅ ስለሆነ ተመሳሳይ ነው። ችግር የለውም። ቀጥል። وقالت اليهود عزير ابن الله وقالت النصارى المسيح ابن الله። ይሄ ማለት አይሁዶቹ ኡዜር ከ100 ዓመት በኋላ ከሞቴ በኋላ ተነስተው ልክ ተውራትን ልክ እንደ በፊት እንደነበረው በቃሉ አፍዞ ስለነበረ እንደዛ ስለተናገረ ይሄማ የአላህ ልጅ ነው ብሎት ያዙት። በጣም ጥሩ። እስኪ ማስረጃውን ምን ላይ እንደዛሉት? እስቲ አምልኮ ማለት ማምለክ ማለት ደግሞ አንተ እስቲ ቁርአኑን ከፍ አድርገው እዛ ጋር አነብልሃለሁ። ክፈት ቁርአኑን ከፍ አድርገልኝ። ክፈት። ቅድሚያ ላወራው ክፈት። ማስረጃ ክፈት። ተረተረ ማውራት እኮ ቀላል ነው። ተረተረት እኮ አንተ ነው የምታወራው። ምንም ነገር የማታውቀውን አንተ
አንተ እዚህ ጋር ማይሞች ምንም ነገር የማያውቁትን እዚህ ጋር ሰብስበ ዝም ብለህ አዋቂ ጋር ለምን አትሄድም? ናስቲ ቁርአኑን መልሰው ወደ አሁን አቡ ፎዛን አትጩህ፣ ቁርአኑን መልስልኝ። አትጩህ። የተጠየቀው ስለ አይሁዶች ነው እንጂ ስለ ክርስቲያኖች አይደለም። ስለዚህ አሁን ቁርአኑን ከፍ አድርግልኝ፣ አምጣልኝ እስቲ ቁርአኑ። አሁን ከፍተሃል አይደለም? ለምንድን ነው የፈራከው? ወደዛም ብትሄድ አምልኮ ማለት እዛ ጋር ደግሞ ምን እንደሆነ ላነብልህ 31 ምንድን ነው ምን እንደሆነ ምናምን አላህን እንደዛ ነው የምታመልከው። 31 ላይ እንዳለው 31 የምትቀበርበት አለ። ስለምትቀበርበት ተረጋጋ። 31 ላይም ብትሄድ ቀብረሃለሁ እዛው፣ ችግር የለውም። አሁን ኡዘይርን መልስ ለአልካት ማስረጃ አንጣ። ከተናገር ኡዘይር ከዛው ቁርአን ላይ አለ ከሞተ ከ100 ዓመት በኋላ እንደዚህ ስላፈዘ ለዛ ነው ያመለኩት ብለህ ስላልክ ማስረጃውን አንተ አመለኩት አለ እዛ ጋ የአላህ ልጅ ነው አሉት። ኦኬ ሀዲሱን ክፈተው ክርስቲያን። ማይል መስሎህ ነው የተማታ መልጠን ተረት ተረት የሚወራበት ሳይሆን እውቀት ያለዋቸው የሚገቡበት እና ሀዲሱ ደምታ ይኸው ቀጥል ክርስቲያን። እሺ ሳሂህ አልቡካሪ 7439 ሀዲስ ነምበር 7። የአረብኛውን አምጣ። የአረብኛውን ልተርጉምልህና ችግር የለውም። ከተሳሳተ አንተ ደግሞ አትተርጉምልኝ። እኔ የአንቴን ትርጉም አልፈልግም። ኦኬ እሺ በጣም ጥሩ ቀጥል። እስኪ አሁን ከዚህ ጀምሮ አንብብ ራሱ አንብብ እንዘንገፍ አድርገው አያ እያነበብ ረበና የውም ልቅያመት እና ይሄ እኮ ስለ አላህ ማየት ነው የሚያወራ። ቀጥል من كان يعبد الله في آية أو فاجر وغير من أهل الكتاب ثم يؤتى بجهنم آية كأنهم نعبد عزير بن الله فيقول كذبتم لم يكن لله صاحب ولا ولد فمن እኛ ዑዘይርን እናመልከው ነበር አሉ። እዚህ ጋ እዛ እንደዛ ብሎ ይመልሳሉ ይላል። ዑዘይርን እናመልከው ነበረ። ስላምልኮ አነድለም ብለህን ነበረ። ኤኒዌይስ አሁን ማስረጃውን ተራው ደግሞ አንተ የሆነና ከፍ አድርገህና የትኛው አይሁድ ነው ኡዘይር የሚያመልከው? ማስረጃውን ክፈት። አምልኮ ማለት ምን ማለት ነው? ማስረጃውን ክፈትና ዲፋይን ታደርጋለህ። ከዛ ቅድሚያ አይሁዶች አምልኮ ማለት ያውነውም ቦታ ቁርአን ክፈተው እስኪ። አምልኮ ምን እንደሆነ እዛ ጋር ቁርአኑ ይናገራል። ማስረጃ ክፈት ቅድሚያ። ሱረቱ ሰይፊ ነው ምናምን ያልከውን ቁርአን አሁን ሱረቱ ተውባ ነው እሱ። የአሁኑን ቁርአን መልሰውና 31 ላይ እዛ ምን እንደሆነ እናንተ ቁርአን ኡዘይርና ኢየሱስ አትጩህ፣ ተረጋጋ። አይሁዶችን ሄደ ማንን ነው የምታመልኩት አላቸው። ኡዘይር የአላህን ልጅ ነው የምናመልከው አሉ። ክርስቲያኖች ማንን ነው የምታመልኩት አላቸው። ኢሳን ነው የምናመልከው አሉ ይላል። ሙስሊሞችን ማንን ነው የምታመልኩት ሲላቸው አላህን ነው ይላሉ። ስለዚህ ለሶስቱም የተጠቀሰው ከአምላክ አንጻር ነው። ሜቢ አላህ ጣዖት ነው እስካላልክ ድረስ ማለት ነው። ወይንም ደግሞ ጣዖትን እንደ እንትን አድርገው ነው የሚያመልኩት እስካላልክ ድረስ ለሶስቱም ስለሚያመልኩት አካላት እየተጠቀሰ ነው፣ እየተጠየቁ ነው። ማንን ነው የምታመልኩት እየተባሉ ሶስቱ ክርስቲያኖች፣ አይሁዶች እና ሙስሊሞች። ስለዚህ አሁን
አምልኮ ማለት ላታየ አምልኮ አትጩህ። ቁርአን ላይ መልትልኝ አትጩህ ማለት ምን እንደሆነ ላሳይ። አትጩህ። አዲያ ማስወርዳለኝ። የአንተን ተረተረ ልሰማ አይደለም የተቀመጥኩት። መረጃ ልጠይቅህ ነው። ላወራው ነገር መረጃ ታመጣለህ። አሁን ተረት የምታወራ እኮ አንተ ነው። ከሰሩን ነገር ከሰሩን ሂዴት እውቀት ያላችሁ ግቡ። ለመጫወት አትግቡ። መረጃ ስትጠየቁ መረጃ ክፈሉ እንጂ እናንተን ተረተረ ልንሰማ አይደለም። መረጃ ስትጠየቁ ላወራችሁት ነው። ላላወራችሁት አንጠይቃችሁ። ላወራችሁት ግን መረጃ አቅርቡ ስትባሉ ታቀርባላችሁ። እኛ ላወራ ነው ደግሞ መረጃ አቅርቡ ካላችሁን የማቅረብ እኛ ግዴታ አለብን። ምክንያቱም ላወራናት ነገር ግዴታ መረጃ ማምጣት አለብን። ስህተት ካወራን ይቅርታ መጠየቅ አለብን። ካወራህ አንተ ደግሞ መረጃ ስትጠየቅ ታመጣለህ። በእንደዚህ አይነት ሁኔታ ነው የምንቀጥለው። ሙባረክ እንኳን ላውራ አንዴ ቀጥልሽ። አንዴ አንተ ቃለ መጠየቅ ለመጠየቅ እስከቀረብክ ድረስ አንድ ሰው ሲጠይቅ አንዴ ዩት ለማድረግ ትቸኩላለህ። ሁለተኛ ደረጃ ደግሞ ሀሳብ አትስጥ። አሁን ወደ አስተምሮት ወደ ቶፒኩ ግባ። አዎ ለምን አልሰጥህም? ለሀሳቤን ለመግለጥ መሰለኝ የገባሁት። ፕሊዝ ሙባረክ ፍራንክሊ ስፒኪንግ አዳምጠኝ። ለምን በስርዓት ለምንድን ነው የሰው ዩት ያረክ ደግሞ ማውረድ በስርዓት ለምንድን ነው ማታዳምጠው ነው? ሙባረክ አዳምጣለሁ። መረጃ የምታመጣ ከሆነ አዳምጣለሁ። ተረት ተረት የምታወራ ከሆነ ግን እሱን ተረት ተረትን ህፃናቶችን ሰብስበ መስጊድ ላይ አውራው። ይሄ ክርስቲያኖች ቤት ነው በእውቀት የሚወራበት እንጂ እኔ ቤተ እምነትህን የነካው አይደለም፣ ቤተ ክርስቲያንን የነካው አይደለም እኮ። መረጃ መስጊድ ያወራሁም አይደለም። እኔ ሙባረክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ላወራኸው መረጃ አምጥተህ ሰውን ለማውረድ እና ሰውን ዩት ለማድረግ ለምን ትሾክላለህ ነው? በስርዓት ለምን አታዳምጥም ነው? ቀጥልሽ። ያለ መረጃ ለምን እናዳምጣለን? ሙባረክ መረጃ ላመጣኸው ነገር መልስ ሲሰጥህ ሰው እንዴት ነው አሁንም እየተናገረ ማትረዱ? ክርስቲያን ሙባረክ እንዴት ነው የማይገባችሁ? በዚህ ልክ ለምንድን ነው የማትረዱት? መረጃ አምጡ። የፈለጋችሁን ሰዓት ወስዳችሁ አውሩ። በዚህ ትስማማላችሁ? መረጃ አምጡ፣ ሰዓት ወስዳችሁ አውሩ። ከዛ ተደማምጠን ደቂቃ ይያዝላችኋል፣ ማውራት ትችላላችሁ። ሙባረክ ቀጥላውን መረጃ አለ። ለተጠየቀው ጥያቄ መረጃ አለ። ጥያቄው በደንብ ሰምተዋል። ሙባረክ መረጃ በምትጠየቅበት ሰዓት መረጃ ታመጣለህ። አርጊው ማድረግ ባለብህ ሰዓት ላይ ታወራለህ። አካሂዱ የቤቱ እንደዛ ነው። ልክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ስጠይቅህ ደግሞ አንተም ላወራኸው መረጃ የማቅረብ ግዴታ ይኖርብሃል። ለዛ ነው እንጂ አይ መረጃ ጠይቀኝ ዝም ብዬ ላወራ ከሆነ ማንኛውም ከስር ያለው ሁሉ ለምን ታብታብ ያደርጋል? ገብቶ እኮ ማውራት ይችላል። ከኛ የተሻለ አለ። በማውራት ከሆነ በጣም ብዙ ማውራት ይችላል። መረጃ በጠይቃቸው ግን ሁሉም ላያመጡ ይችላሉ ከጥቂቶች በስተቀር። ስለዚህ ለየት የሚያደርገው ገስት ላይ ስገባ ላወራኸው ነገር መረጃ ልትጠየቅ ትችላለህ። እሱን ታሳቢ አድርግ። ሙስጠፋ እንኳን ደህና መጣ። ድምፅ ታፍኗል። ሙስጠፋ ድምፅ ታፍኗል። አይ ቲንክ እኔ ጋ ነው የማይሰማኝ። ሎክ እስልምና ክሌም ያደርጋል። ለምሳሌ ንግስት ሳባን እንኳን ሳይቀር ማክዳን ሙስሊም ነች ይላል። የአፄ ምኒልክ ሚስት እንኳን ሳይቀር ማለት ነው ደፈርስ እሷንም ሳይቀር እኮ ሙስሊም ነች ይላሉ። ማስረጃ አለ? የለም። ማስረጃ ግን አለ? የለም። ግን ሙስሊም ነች ይላሉ። አይ የአፄ ምኒልክ ሚስት ሙስሊም ነች። ማስረጃ ነው። ማስረጃስ መሐመድ ነግሮናል። ሰላም እንዴት ናቸው? ሰላም እንዴት ነህ? ይቅርታ እንኳን ጥያቄ ልጠይቅ ነው። ሙስሊም ነህ?
በክርስትና የፈጣሪና የፍጡር ልዩነት ብታስረዳኝ። ምንድን ነው እምነትህ? እኔ ሙስሊም ነኝ። ለመማር ነው። ይቅርታ፣ እኔ እውቀት የለኝም፣ ለመማር ነው። ኦኬ፣ ጥያቄው ራሱ እኮ ዲፋይን ያደርገዋል። የፈጣሪና የፍጡር ልዩነቱ ምንድን ነው ስትል አንደኛው ተፈጣሪ ነው፣ አንደኛው ፈጣሪ ነው። ለምሳሌ ፍጡር ማድረግ የሚችለው እና ፈጣሪ ማድረግ የሚችለው የፈጣሪና የፍጡር ልዩነትን ነው በአጠቃላይ እኔ ማወቅ የፈለኩት። ሲጀመር አይወዳደሩም እንጂ ለምን ታነጻጽራቸዋለህ? አነጻጽራለህ። እናንተውን የምታምኑት ፍጹም እንዳክባል ብላችሁ ነው የምታምኑት። ችግር የለውም። እሺ ሎክ እኛ ፈጣሪን ከፍጡራን ጋር በምንም ታምር አናነጻጸርም፣ በምንም ይነጻጸሩም አይደሉም። ስለዚህ ፈጣሪና ፍጡራን እያም ሁለት የሚቀራረቡ ነገሮች ናቸው። ከተነጻጸሩ ፈጣሪ በምንም የሚነጻጸር አይደለም። ከፈጣሪ ጋር ምንም ነገር አናነጻጸርም። ምክንያቱም ፈጣሪ ለምሳሌ በሁሉ የሞላ መንፈስ የሆነ ህያው የሆነ ለሁሉ ህይወት የሚሰጥ ነው። ፍጡር ደግሞ የተገደበ በሁሉ ያልሞላ በራሱ ምንም ማድረግ ማይችል ነው። ለንጽጽርም የሚቀርቡ አይደሉም። ስለዚህ አይገናኙም ማለት ነው። እሺ፣ እዚህ ጋር እያነጻጸርኩ ሳይሆን የፈጣሪና የፍጡር ልዩነታቸውን ነው እንጂ ማነጻጸር እኮ አይደለም እያልኩ ያሉት። እናነጻጽርም ለምሳሌ በቀላሉ አስጀማሪ የሌለው እሱ፣ አስገኛ የሌለው እሱ፣ ጅማሬ የሌለው እሱ ፈጣሪ ማለት ነው። ፍጡራን ግን ጅማሬ ያላቸው አስጀማሪ ያላቸው ናቸው። መጀመሪያ መጨረሻም የሌለው ነው ፈጣሪ። ፍጡራን ግን መጀመሪያና መጨረሻ ያላቸው ናቸው። መጀመሪያ ያላቸው እንደገና አስጀማሪም አላቸው። ጥያቄ ምንድን ነው? ምን ክርስቶስ ላይ ልጠይቀኝ ነው? አይ አሁን በአጭሩ ማወቅ የፈለግኩት ነው። ቀስ እያልኩ ደግሞ እየተማርኩ ጠይቃለሁ። አመሰግናለሁ። በደንብ ክሊር ባይሆንልኝ ምኑ ነው የጨነቀ? ሊገባ ያልቻለው ምንድን ነው? ፈጣሪ በእናንተ ጋር ተወለደ ብላችሁ ነው የምታምኑት? ተወለደ ስንል ምን እያልን ነው? እሱን እስኪ ታውቀዋለህ? ያው የሰው ልጅ ነው የሚወለደው ብዬ አስብኳል። ፍጡር ነው ከተወለደ ተፈጠረ የሚለው ጋር ይጋጫል ብዬ አስባለሁ። መልካም። ስለዚህ እናምናለን ብለህ ነው የምትረዳው? የሆነ የተወለደን ሰው ከዛ እሱ ፈጣሪ ነው ብለን የምናመልከው እንደዛ ነው የምትረዳው? ከተወለደ ሰው ነው ብዬ አስባለሁ። እንደዛ ከሆነ እኛ የሆነ ሰው የሆነን አይነት ሰው ብቻ የነበረን ከዛ አምላክ አድርገን የምናመልከው አምላክ የለንም። ክርስቶስን አውጣው። ለጊዜው ስለ አምላክ ስጠይቀኝ ከፍጡራን በፊት የነበረውን ተሆነ ቅድም እንዳልኩ መንፈስ ብቻ የነበረው ያ በሁሉ የሞላው በሁሉ ያለው ፍጥረትንም ከፈጠረ በኋላ ከስፔስ እና ፕሌስ ውጭ ያለው አምላክ እሱ አስጀማሪ የሌለው መጀመሪያም የሌለው መጨረሻም የሌለው ለመኖሩ አኗኗሪ ማያስፈልገው ነው አምላክ ማለት ነው፣ ፈጣሪ ማለት ነው። ፍጡራን ግን ለመኖሩ ራሱ አኗኗሪ ያስፈልገዋል፣ አስጀማሪ ያስፈልገዋል፣ ጠባቂ ያስፈልገዋል። በጊዜ ውስጥ የሚጀምር ነው፣ ፍጻሜም አለው ፍጡራን። አምላክና የፈጣሪና ፍጡር እንደዚህ ከለየ ነው። ነገር ግን ፍጡራን ከተፈጠሩ በኋላ የሰው ልጅ ውድቀት ከመጣበት በኋላ ክርስቶስስ በሰው እኮ በስጋ ተወልዷል። ተተወለደ ደግሞ እንዴት ነው የሰው ልጅ ነው የሚሆነው? እኛ ምን ብለን እናምናለን? አካላዊ ቃል እሱ ክርስቶስ አካላዊ ቃል ልብ በል ፍጹም አምላክ እንደመሆኑ በስጋ ሲገለጥ በስጋ ሲወለድ ደግሞ የሰው ልጅ ብለን እንጠራዋለን። ስለዚህ ክርስቶስ ሁለት ልደቱ አለው ብለን እናምናለን። አንድ የአብ ቃሉ ነው ብለን እናምናለን። ልብ በል የፈጣሪ የባህሪ ቃሉ ነው ብለን እናምናለን። የአብ የባህሪ ቃሉ ነው ብለን እናምናለን። በደንብ አስተውል። ያ አካላዊ ቃል ዓለምን የፈጠረ ሁሉን ያስገኘ ሁሉን ያስጀመረው በስጋ ተገለጠ። ማርያምን ፈጠራት ራሱ ቃል የፈጣሪ ቃል አካላዊ ቃል አስቀድሞ ስጋ ያልነበረው ደም ያልነበረው ሊነካ ሊታይ ማይችለው
በሁሉ የሞላው ማርያምን ፈጠራት። ማርያም ብቻ ሳይሆን ሁሉንም ፈጠረ። እሷን ከፈጠረ በኋላ ግን ሰው ካሳ ያስፈልገው ስለነበረ ሰው እግዚአብሔር መሆን ፈልጎ ስለነበረ ሰው እግዚአብሔር መሆን ስለማይችል እርሱ ግን በስጋ ተገለጠና ያ ሰው የፈለገውን ዝቅ ብሎ በስጋ ተገልጦ አሳያቸው። ስለዚህ ያ የምታየው ክርስቶስ የመለኮት ሙላት በሰውነቱ ያለ የሚነካ የሚዳሰስ የሚታይ የሰው ልጅ ተብሎ የሚጠራ ነገር ግን የሰው ልጅ ብቻ ያልሆነ የመለኮት ሙላት በሰውነቱ ያለ ነው ብለን እናምናለን። ልክ አንተ ቁርአን ያለ ቃል ነው ብለህ ታምናለህ። ልክ ቁርአን ያለ ቃል ነው። ፍጥረት ከመፈጠሩ በፊት ያለ ቃል አላህ ዘንድ ብቻ ነበር ብለህ ነው የምታምነው። ነገር ግን ፍጥረት ከተፈጠረ በኋላ ለሙሐመድ ከተላከ በኋላ ቁርአን ምን ሆነ? ወረቀት ላይ ተጻፈ አይደለ? ኢጂም ቁርአን ወረቀት ላይ ተጻፈ አይደለ? ኦኬ፣ ያ ወረቀቱ ፍጡር ነው ፍጡር አይደለም? ወረቀት ነው። ሊነካ ሊዳሰስ ይችላል። ሊነካ ሊዳሰስ ይችላል አይደለ? ወረቀቱ ያው ይነካል ይዳሰሳል። ያ ቁርአን ግን ፍጡር ነው? ቁርአን ፍጡር ነው? አሁን እኔ ስለዚህ ብዙ እውቀት የለኝም። መማር እንፈልገው እንደዚህ አንዳንድ ጋርና ለላፊ ሱናን አቢ ዳውድ 47 ያለ ቃል ፍጡር አይደለም ብለህ ነው የምታምኑት። ቁርአን ፍጡር አይደለም። ያላ ባህሪ ልክ እንደ እጁ እንደ እግሩ ያላህ ሲፋቱ ነው ብላችሁ ታምናላችሁ። ምን ስለያዘ? ያላህን ቃል ስለያዘ። ስለዚህ አንተ ወይንም እናንተ ቁርአን ያላ ቃል ከሆነ ቃሉ ደግሞ ባህሪው ከሆነ ፍጡር ካልሆነ ወረቀቱ ቁርአንን ከያዘና ያንን መንካት መዳሰስ ከቻልን ያንን ደግሞ ፍጡር አይደለም ካልነው እኛ ታዲያ አምላካችን የባህሪ ቃሉ የአብ የባህሪ ቃሉ በስጋ ተገለጠ። ስለዚህ ክርስቶስ ከማርያም ስጋና ደምን ነስቶ በዛ በስጋው ደግሞ መለኮት ተዋህዶታል ስንል ምን ይከብዳል ታዲያ? ያ ቃል ሁሉን የፈጠረ ነው ስንል ለመረዳት ምንም ይከብድ አይደለም። አሁን እኮ ግን እያልከኝ ያለኸው አሁን አንተ የምትለውን እንደተረዳሁት ከሆነ የሰው ልጅ የሰራውን ወረቀት እና ፈጣሪ የፈጠረውን ፍጡር እኮ ነው አሁን አንተ እያወዳደርክልኛለሁ። ለምሳሌ አሁን አንተ ያልከኝ ወረቀቱን ይነካል ይዳሰሳል ስትለኝ አሁን ያን ወረቀቱን የሰው ልጅ ነው የሰራው። ወረቀት ያደረገው ወረቀቱን የትኛው ነው? ከእንጨትነት ወደ ወረቀት የፈጠረው ከባዱ የትኛው ነው? ከባዱ እኮ እንደውም አላህ የምትለው ቃል አካል የከፍት ቆዳ ላይ ቃሉ ሰፍሮ ያፍጡራል አይደለም እያልከኝ ነው? ፍጡርና ፈጣሪ አይወዳደርም አልከኝ እኮ ቅድም። ይህም እኮ የሚወዳደር ነው እንጂ ያልነው አንተ ያላ ቃሉ ቆዳ የከፍት የሞተ ቆዳ ላይ ሰፈረ። ስለዚህ እሱ ፍጡር አይደለም ስትል አልከበደም። እኔ ግን በስጋ ተገለጠ ራሱ ከስጋ የሰው ልጅ ነው የጻፈው፣ የሰው ልጅ ነው። ወረቀቱንም የሰራም ደግሞ የሰው ልጅ ነው አይደል? ችግር የለውም እኮ ማርያም እኮ ሰው ልጅ ነች። ኢየሱስን ግን ወደዚህ ምድር የላከው እኔ ፈጣሪ ነው ብዬ ነው የማስበው። ኦራይት። ስለዚህ ቁርአኑን ወደ ቃሉን የላከው ፈጣሪ የላከውንና እስማማለሁ የሰው ልጅ የፈጠረውን አሁን አንተ አነጻጸርክ። ቴንኪው። መጀመሪያ ቅድም ግን እናመሰግናለን። ምን ያህል ወደ ሴናሪዮ እንደፈጠርክ ልንገርህ። አሁን በደንብ አዳምጡ። ምን አለ? ፈጣሪ የላከውንና የሰው ልጅ እንትን ያለውን አነጻጸርከው አለ። ቁርአን በእነሱ ምን ተብሎ የሚታመነው? ያላ ባህሪ ተብሎ የሚታመነው ፍጡር አይደለም ተብሎ የሚታመነው። ስለዚህ የሰው ልጅ ነው ካለን የቁርአን የሰው ልጅ ውጤት ነው ቁርአን ካለን ኮምፕሊትሊ ከእስልምና የሚወጣው ባይዘ አይደለም። እንደዛ እያልኩ አይደለም። ቁርአን የሰው ልጅ ውጤት ነው እያልኩ አይደለም። አንከን እኮ ለምን አሁን ፓራፍሬዛ እንትናት በልሰው ወደኋላ። ስለዚህ ቁርአን የሰው ልጅ አሁን እኮ ያልከውን እንትን ስል ነጥብ እንደ ጣልቅ ሲገባ ጣልቃ ትግባብኛ።
ጣልቃ እየገባ ማለት ፈለግ ካልፈለግ ነጥብ ጥለሃል በቃ። ምክንያቱም ለእኔ ተመቸኝ። እንደውም ውሽዝ ያለን ቃል ስለሆነ ነው የፈለግኩት። እንደዛ ስለሆነ ይቅርታ። እኔ ማለት የፈለግኩትን ልንገርህ። ይቅርታ። እኔ ላስከፋ አልፈልግም፣ ማንንም ላስከፋ አልፈልግም። ግን አስተምሮቱ ነው ማር ፈልገው ማለት የፈለግኩት የኔን ሀሳብ እንድትረዳኝ ፈልገ ሆነ የሚያንተ ደግሞ እሺ። እኛ ጋር ምኑ ላይ ከበደ? አንተ ቁርአኑ ላይ ያልከበደ፣ እኛ ጋር በስጋ መገለጡ ክርስቶስ ምድር የከበደ? አይ ቁርአን የሰው ውጤት ነው እንዳላልኩኝ እንድትረዱኝ ነው። አሁን ማለት አይ በመጀመሪያ ብለህ ነበረ ፕሊስ ብለሃል። እኔ ተሳስቼ ከሆነ ያርሙኛል። ቆይ አንዴ ያልከውን ላስታውስህ። ክርስቶስ ፈጣሪ ነው የላከው፣ ቁርአን ግን ፍጡር የጻፈው ነው። የፍጡርን ውጤት ፈጣሪ ከላከው ጋር ወረቀቱን የፈጠረው የሰው ልጅ አንተ ያን ወረቀትና እኮ ኢየሱስን ነው እያወዳደርክ ያለው። ምንድን ነው እሱ? አሁን ችግርህ ምንድን ነው? እሺ ምን ላግዝህ? ያው የፈጣሪና የፍጡር ልዩነት ዋናው የገባሁበት ምክንያት እሱን ከሆነ ኤኒዌይስ ግልጽ ነው። ምንም አክቹዋሊ የሚከብድ እንትን ያለው አይመስለኝም። ይህንኛው ቶፒክ መወደው ቶፒክ ነው እንደውም እውነት ለመናገር ምክንያቱም በቀላሉ ማንኛውም ጤናማ አእምሮ ያለው ሰው ሊረዳው የሚችል ነው። የአላህን ቃል በወረቀት ላይ ሰፍሯል። ስለዚህ የአላህ ቃል ፍጡር አይደለም እስከነ ወረቀቱ ብሎ የሚያምን ሰው ክርስቶስ በስጋ ሲገለጥ ስጋን ከማርያም ነስቶ ያንን ፈጥሮ በዛ ውስጥ መለኮት ተዋህዶ ተገለጠ ብሎ መቅበል፣ መለኮት ግን አስቀድሞ ያንንም የፈጠረ ነው። ስጋውን እንኳን ሳይቀር አስቀድሞ የነበረ ነው እና ሁሉን የፈጠረ ነው ብሎ ማመን ምንም የሚከብድ አይደለም። ምክንያቱም መለኮት እኛ በሁሉ የሞላ ነው ብለን እናምናለን። በሁሉ የሞላ በሁሉ ያለ ከሆነ ስለዚህ በስጋ ውስጥ መለኮት ተገለጠበት የሚለው ምንም ይከብደን አይደለም። በስጋችን ውስጥ ነፍስ አለ። ለምሳሌ ነፍስ አለ በስጋችን፣ እዚህ ጋር እዛ ጋር የምንለው አይደለም። በስጋችን ግን ነፍስ አለ። ስለዚህ መለኮት በስጋው ተገልጧል፣ ውሽዝ ተዋህዶታል ብለው ማመን ምንም ይከብድ አይደለም። ኤኒዌይስ ቶፒኩን ክርስቲያን መለስ አድርገው ቶፒኩ ላይ ከቶፒኩ በጣም ራቅን። ሜይ ቢ የእኛን ጥያቄ መመለስ ትችላለህ? ችግር የለው። እሺ ኑሬ አለህ? ኑሬ እያየን የነበረው ምንድን ነው? ሙሐመድ የፈጣሪ መገለጥ መጣልኝ እያለ የሚናገራቸው ነገር ሁሉ መሰረተ ቢስ ንግግሮች ነበሩ። ማለትም ህያው አምላክ መቼም አይሳሳትም አይደለ? በጊዜ ውስጥ በታይም ውስጥ ሀፕን ያደረጉት ነገሮች የተፈጠሩትን ነገሮች ነው ሊናገር የሚችለው። ሙሐመድ ግን የተናገረው በጊዜ ውስጥ ጭራሽ ተፈጥሮ የማያውቅን ነገር ልክ እንደ አምላክ መገለጥ አድርጎ ተናግሯል። መረጃ የሌለው አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ የቅዱሳት መጽሐፍ ማስረጃ ሊሆን ይችላል፣ የስነ ቁፋሮ ማስረጃ ሊሆን ይችላል፣ በየትኛውም የአይን እማኞች ሊሆን ይችላል። የትኛውም ማስረጃ ማምጣት በማይችልበት ሁኔታ ኡዘይር የአላህ ልጅ ነው ብለው አይሁዶች ያመልካሉ ብሎ ሙሐመድ ተናግሯል። ይሄ የት ነው እንደዛ ብሎ የተናገረው ነው? ማምጣት ይቻላል? ምንም ማስረጃ የሌለው ነገር ተቀብሎ ራሱ ማመን ይቻላል? አብዱል ፈተና ሚዩት ነህ? እንዴት ናቸው? ሁላችሁንም ሰላም ብያለሁ። አሰላም። ክርስቲያኑ እንግዲህ እያወቅኩት ነው በደንብ ጎበዝ ልጅ ነው። አልተዋወቅም ነበር መጀመሪያ። የኮነች እቺ ሰውዬ ከጎኔ እኮ ታይም በቀኝ በኩል ነው ያለችው። ገብርዬ ቴዎድሮስን አንብባል፣ አፄ ቴዎድሮስን አንብባል። መቀለጠ ምርጥ ሰው ነው ያፈራው። በቀኝ እጄ ነች። ጎበዝ ነው እና የዛሬ ርዕስ ደግሞ ደስ ይላል። አለን ኡዘይር ገብተህበት ታውቅ ነበር? ያው ቁርአን ውስጥ ብዙ ስህተቶች አሉ። ስለ ስላሴ የተናገራቸው ነገሮች አሉ። አላህ
ክርስቲያኖች ስላሴን ሶስቱ ስላሴ ብለው የሚያመልኩት ቄሶችን ምንድን ነው የሚል ነገርም አለ። ሶስት አማልክት የሚል ነገርም አለ መሰለኝ አለ። ስለ ማርያምም የማርያም ምንድን ነው የማርያም ወንድም አሮን ያሉት ነገር አለ እና ብዙ ኢረሮች አሉ ቁርአን ውስጥ። ይሄኛው ደግሞ የኡዘይሩ ብዙ ተፍሲሮች እንግዲህ ሀሳብ ሰጥተውበታል። ምንድን ነው የሚሉት? አይሁዶች በወቅቱ ያምኑ ነበር ነው የሚሉት። ጥቂት አይሁዶች ነበሩ የሚያምኑ እና ቁርአን ከአላህ ኡዘይር የአላህ ልጅ ነው የሚል ቁርአን ከወረደ በኋላ አይሁዶቹ ተዉት ነው የሚሉት። እንግዲህ ማመን ተዉ። አላህ ይህንን አያ ካወረደ በኋላ ማመኑን ተዉት፣ የአላህ ልጅ ነው ብሎ ማመንን አብሩጌሽን ትላለህ። አብሩጌት አደረገ ማለት ነው። እና ለምን ሙስሊም ታሪ ለምን ሙስሊም አይሆኑም? ኡስታዞቹ እንደዛ ብለው መልሰውልህ ነው? ኧረ አለ ነው መስኪን ላይ ዌብሳይት ላይ አንብቤ ነው እንጂ ጭራሽ ተጠይቀው። እኔ ደግሞ ሌላ ነበር የኢስላም ዌብሳይት ላይ ማለት ነው። እና ተጠይቀው እነሱ ምን አሉ? አይሁዶች ያው አናምንም ነው ያሉት። ብዙ አይሁዶች ተጠይቀው ማለት ነው እንዲህ የሚባል ነገር የለም ሲሉ ምንድን ነው ያሉት? ያው ዋሽተዋል። አይሁድ ድሮም ከሃዲ ነው ሄደዋል ነገር ነው። ይመቻቸው ሄደዋል። በነገራችን ላይ ሌላም አለ ሌላም አለ። አንተ ምን ላለው መሰለህ? ቀዮት ትወዳለህ እልሃለሁ። ኧረ እኔ አልወድም ስትል እንደማወድ አንተ እኮ አትወድም እንበል። ቀዮት አብዶ ይወዳል እልሃለሁ። አልወድም ሲል ድሮም ያው አብዶ ውሸታም ነው ካደ ይኸው አልወድም ተናግረዋል እኮ። ጥቂት አይሁዶች እንግዲህ መዲና አካባቢ ነበሩ ነው የሚሉት። በወቅቱ ነበሩ፣ ከዛ በኋላ ጠፉ። በዚህ ሱራ ምክንያቱም ተዉት፣ ይህንን እምነት ተዉት የሚሉም አሉ። ያው ሙስሊም መሆን ነበረባቸው በእርግጥ። ከዛ ውጭ በነገራችን ላይ ሌላም አለ። ምንድነው ምናልባት መሐመድ እኮ ምን ብሏል መሰለህ? 10 ሙስሊም አይሁዶችን 10 ማስለም ብችል አለ ዘሆል አሰልማቸው ነበር አለ። ካረ እንዲህ ማስተው የሚችል ከሆነ አይደለም 10 ዘሆል እኮ ማስለም ይችል ነበር። እውነት ቢሆን ታሪፉ 10 አይሁዶችን ማስለም ብችል አለ ዘሆል አሰልማቸው ነበር አለ። ሁሉም እንደ ተራ ታውቃለህ፣ እንደ እብድ ነበር የሚቆጥሩት እና በጣም ሞቅ ያደርጉበታል። በነገራችን ላይ እኔን የሚመስለኝ የወደፊት ትውልድ ያው እንዲባን ነው ማለት ቁርአንን የነቢዩ መሐመድ ሀሳብ እንደሆነ ታሪክ እየኮረጁ እየጻፉ መሆኑን ትውልዱ ወደፊት እንዲረዳው ብለው ምናልባት ሮንግ ኢንፎርሜሽን ሰጥቷቸውም ሊሆን ይችላል። ለነቢዩ መሐመድ ያ ቁርአንን ሲጽፍ የነበረው ሰውዬ ያለ ክርስቲያኑ ሰውዬ ቀይሮ ሲጽፍ የነበረው ሰው ልክ እንደሱ ማለት ነው። እና በአይሁድ እንደዚህ ይባላል ብለው ነግሯቸው ሮንግ ኢንፎርሜሽን እንዲጽፉ አድርጓቸው ሊሆንም ይችላል። ያው ትዕቢተኛ ስለሆኑ አይሁዶች ተጫወቱበት እኮ በጣም እኮ የተጫወቱበት። ተረዳኝ አይደለ? ያ ገብቶኛል። ሆን ብለው ማለት ነው ውሸት መሆኑ እንዲባነን ሆን ብለው እንደዚህ ይጫወቱበት፣ እንዲባነን እንደዛ አድርጎትም ሊሆን ይችላል። ሌላው ደግሞ ምናልባት ክርስቲያን ከከፈትክ ስለ ሱራ 364 እና ምንድን ነው 381 እና 564 ብትከፍተው ተመሳሳይ ነው። አላህ እጁ የታሰረ ነው ብለው ያምናሉ። ያ እርዳታ ጠይቀውት እኮ ነው ጠይቋቸው ነው ብድር ጥያቄ ነበረኝ። ታሪኩን ታውቀዋለህ? እሺ ታሪኩ ምን መሰለህ? እሱ ብድር ጠየቃቸው። መሐመድ ገንዘብ ቸገረው እና ታሪኩን ታውቀዋለህ? ልንገርህ ነው። ቀጥል። አይሁዶች ጋር ሄደና ከመካ ተሰደደና ወደ መዲና ሄዶ አልነበረ? አይሁዶች ከበርቲ ነበሩ በዛን ሰዓት። ከዛ ገንዘብ ጠየቃቸው፣ ብድር ማለት ነው። ለእኔ ገንዘብ ብትሰጡኝ ለአላህ እንደ መስጠት ነው፣ በገነት ውስጥ ብዙ ነገር ይሰጣችኋል አላህ አላቸው። እንግዲህ የእሱን አላህ አያመልኩም ሙስሊም አይሁዶች። በገነት ብዙ ነገር ይሰጣችኋል ሲላቸው እኔ
ብድር ለእኔ የሚሰጥ በገነት ብዙ ነገር አላህ ይሰጠዋል፣ ስለዚህ ገንዘብ ስጡኝ የሚል ልመና ሲለምናቸው በአካላ ለራሱም ደሃ ነው እኛ ከበርቲ ነን አሉት። ምንድን ነው እሱ የሚሰጠን? ጭራሽ ለእኔ መስጠት ለአላህ እንደማበደር ነው። አላህ ብዙ ብድር ይሰጣቸዋል። ከዛ ይህን ጊዜ ዑመር በፊናስ የሚባለውን በጥፍ ያጋየው ማለት ነው። እንዴት እንደዚህ አላህን ትናገራለህ? ለእኛ ብድር መስጠት ለአላህ ብድር መስጠት ነው፣ በገነት ውስጥ ይሰጣቸዋል እንበ እንዴት እንትን ትላለህ? ስለዚህ አላህ ብድር የሚለምን ከሆነ ከእኛም አይሻልም የሚል አቋም ያዙ ማለት ነው። እሺ እንቀጥለን፣ ችግር የለውም እኮ ከእኛም አይሻልም ሲሉ እኔ ደግሞ አሁን የመሰለኝ ምን መሰለህ ራሳቸው ያው ከዛ ይኸውልህ ለአላህ ያበደረ ብድርን አላህ ይመልስለታል የሚለውን ካመጣ በኋላ ከዛ ይህንኛው ጠቡ ከተነሳ በኋላ የአላህ እጆች የታሰሩ ነው ያሉ እጆቻቸው የታሰሩ ነው የሚለውን አንተ ያልከውን አመጣ ማለት ነው። እሺ እኮ እነሱ በአላህ የማያምኑ ከሆነ ለምንድን ነው ስለ አላህ ላይ አግብቷቸው ቢናገሩት? ማለት ስለ አላህ ምን አውቆ ነው የሚናገሩት? በአላህ አያምኑ መቼም። እኔ ደግሞ አሁን ምን ለማለት ፈልጌ መሰለ እነሱ ያው መቼም በቁርአን የተገለጸውን የክርስቲያኖችንም አብም ወር እግዚአብሔር ሲል ቁርአን ማለት ነው አላህ እያለ ነው። እንግዲህ አላህ ልጅ አለው፣ ኢየሱስ ምንድን ነው ኢሳ የአላህ ልጅ ነው አሉ እያለ ነው። እንግዲህ አላህ እያለ ነው እግዚአብሔር የሚጠራው። አሁን እዛ ጋር ለእኔ አሁን የሚመስለኝ እነ ቁርጡቢም ጋር አይቼዋለሁ። እንግዲህ ተፍሲሩ ላይም አለ መሰለኝ አለ ቁርጡቢም ጋር አለ። ማነው ሱናን ማነው እሱም ጋር አለ መሰለኝ በዚህ ጉዳይ ተናግሯል። እነሱ ያምኑ እንደነበረ የአላህ እጆች የታሰሩ ነው ብለው ያምኑ ነበር አይነት ነገር ነው። አሁን እኮ ለምን የታሰረ ያሉበት ቤቢ አላገኘሁም እንዴ? ገባ ታሪኩ ከብድሩ አንጻር ነው። እኛ ጥያቄ ያለን ቀደዳውን ተውትና ወደ ጥያቄ እንግባ። እፎይ ምን ተረንተረቱ በዛ ብዬ ነው። እና ይሄም ስህተት እንደሆነ ይሄም ውሸት እንደሆነ እንግዲህ አላህ መሳሳቱ ማለት ነው። አይሁዶች እንደዛ እንደማይሉ በነገራችን ላይ ምን አሉ መሰለ ተፍሲሩ ላይ ከአንዳንድ ሊቃውንቶቹ ማለት ነው ክርስቲያኖቹም አንዳንድ ክርስቲያኖች ነበሩ ኢሳ የአላህ ልጅ ነው ብለው የሚያምኑ ክርስቲያኖችም አንዳንድ ነበሩ በወቅቱ ልክ እንደ አይሁዶቹ ማለት ነው። አንድ ይቅርታ፣ አንተ አብዱልፈተን ሙስሊም ነህ አንተ? እና ክርስቲያኖቹ ሰፉ መሰለኝ በዛው ቀጠሉ፣ አይሁዶቹ ግን ተዉት ነው። ሙስሊም ምን እያልከኝ ነው ወንድሜ? ታጥቶ ነው የሚያወራው። ሙስሊም አይደለም አውቄ የፈታ ነው ዝም ብለው ነው የሚቀባጥ። እና ዞሮ ምን መሰለ እፎይ ወረቃ ከሞተ በኋላ ታሪክ ሲጽፉ ተሳስተዋል ነብያችን። ወረቃ ሞተ እንግዲህ ሀሳብ የሚሰጣቸው ሰው ሲጠፋ አይሁዶች ነበሩ እየዞሩ የሚቀበሉት። አይሁዶቹ ደግሞ አሳስተው ነገሯቸው ይመስለኛል። እንደዛ ነው ማምነው። ጥሩ ነው። ባይዞ ይህንን እንትናም ማነው አብዱ ማነው የሚባል ያኛው መኪና ውስጥ ቁጭ ብሎ ቢናገረው ኡስታዝም በአይሁድ ታሪክ ውስጥ አብዱልመጂድ ኡስታዝ አብዱልጀሊልም ይህንኑ ንግግር ተናግረውታል። እንደዚህ የሚባል ሃይማኖት የለም፣ ግን ቁርአናችን ውስጥ ገብቷል። ኬት እንደመጣ ባይታወቅም እሱ ሰው እየጠፋ አለ። እንዲያውን ይህ እኮ አለ ሰው እኮ ሊረዳ ይገባል። በነገራችን ላይ ይሄ የነቢያችን ላይክ የህይወት ታሪክ እንደሆነ ቁርአን የእሳቸው እኮ ፈጠራ እንደሆነ ግልጽ ነው። ከአላህ የወረደ ነገር እንዳልሆነ እንግዲህ አብዛኛው ቁርአን ምንም አዲስ ነገር የሌለው ሐሜት የበዛበት ነው። አብዱልፈታህ እስኪ አንድ ቁርአን ወደ ጥያቄ እንግባ። ተረጋጋ። ወደ ቶፒኩ እንመለስ። ፕሊስ በቃ ረድዋን እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እንዴት ናቸው? አለን። ሜቢ ጥያቄውን ሰምተዋል? አልሰማሁም። ስለምን ነበር? መልካም። በቂያማ ቀን አላህ ክርስቲያኖችን፣ አይሁዶችን እና ሙስሊሞችን 3 ቦታ ይከፍላቸዋል አይደለ? ከዛ ጥያቄ ይጠይቃል፣ ማን ነው የምታመልኩት ብሎ። እንዴት
አይሁዶችን ክርስቲያኖችንና ሙስሊሞቹን ይከፍላቸውና ማንን ነበር የምታመልኩት ብሎ ይላቸዋል። አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ይላሉ። ክርስቲያኖች ኢሳ የአላህን ልጅ ነው ይላሉ። ሙስሊሞች ደግሞ አላህን ነው ይላሉ የሚል አለ። አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ሲሉት፣ አላህ ደግሞ አላህ እናንተ ውሸታሞች፣ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ እነሱ ወደ ገሃነም ይልካቸዋል ማለት ነው። የት ቦታ ነው አይሁዶች አላህ ሚስት አለው ከዛ ከእሷም ደግሞ እዝራ የሚባልን ወልዷል ብለው የሚያመልኩት የት ነው? እንዲህማ የራሳቸው አስተሳሰብ እኮ ነው እኮ የሌለውን ነገር ስላሉ ነው ወደ ጀሃነም የሚገቡት። እነሱ የሌለውን ነገር ስለሚሉ ማለት ነው። ማለት ይሄ አላህ ልጅ የለውም ልጅ አለው ብለው ገግመው ራሳቸው ፈልስፈው ስላወጡ ለዛ ነው ወደ ገሃነም የሚገቡት። የለም እንደዛ ብለው አያመልኩም እያልኩ ነው። እኔ ደግሞ እኮ ጥያቄ እኮ አንተ እንደዚህ ብለው ስላመለኩ ወደ ገሃነም ይገባሉ ነው ማያክ ያለው። ይሄ የስህተት ክስ ነው እያልኩ ነው። እኔ ደግሞ እንደዛ ነው የሚያመልኩት ብሎ ያስቀመጠ የጠቀሰው ስህተት ነው እያልኩ ነው። ቁርአኑም ተሳስቷል፣ አዲሱም ስህተት ነው። አልተሳሳተም። እንዴት ነገር ኦኬ፣ ካልተሳሳተ እስቲ አንድ አይሁድ አሳየኝ። አምላካችን እዝራ ይባላል አላህ ሚስት አግብቶ ወልዶት ነው ብሎ የሚያምን አንድ አይሁዳዊ አሳየኝ። ወይንም እንዴ ወቃቱ የሁዱ ኡዘይሩን ኢብኑላህ የሚል አለ ቁርአን ውስጥ ሱረቱ ተውባ ላይ። እሱ ቁርአኑ ነው የሚለው። ሰዎቹ ማያመልኩትን ዝም ብሎ እያማባቸው ነው እያልኩ ነው፣ እየቀጠፈባቸው። ቁርአን ውስጥማ እኛን ራሱ እኮ አምላካችሁ መላእክት እንትኖች ናቸው ሞሎክሴዎች ናቸው አምላካችሁ ይለናል። እኛ ሞሎክሴ አምላክ የለንም። አሁኑ ዘይርን ስለሆነ ቶፒካችን ግን የት ቦታ ነው እንደዛ ብለው የሚያመልኩት? እነሱ ብሎ ያመልኩ ነበር። በፊት ላይ ያሉት ይሁዳዎች እንደዚህ ብሎ ያመልኩ ነበር። ማስረጃ ለዛ በእነሱ ላይ ነው ይሄ አንቀጽ። አንድ ማስረጃ እንደዛ ብለው እንደሚያመልኩ አንድ ማስረጃ። ምክንያቱም ተውራታቸው አለ፣ አንድ ማስረጃ። ዘቡራቸው አለ፣ አንድ ማስረጃ። ማስረጃ ሱረቱል ተውባ ላይ ክፈት። እሱማ መሐመድ በአሰት የቀጠፈባቸው ነው። እነሱ እንደሚያምኑ ነው ያልኩ እንጂ በማምኑት አይደለም የጠየቁ። እነሱ በታሪካቸው ውስጥ እንደዛ ብለው አያምኑ። መሐመድ ግን እንደዚህ ብሎ ቀርፎባቸዋል። እሺ እናንተስ መሲሁን ታምናላችሁ አታምኑ? እንዴት ብሎ ይዋሻል? እኛማ እናምናለን፣ ችግር የለም። በመሲሁ ታምናላችሁ አታምኑ? እናምናለን። ካመንክ አንዴ መጽሐፍ ቅዱስ ግለጥልኝማ። ጥያቄ ነበረኝ። አንዴ ሀምዛ እኛም በምን ፖሊስ ሀምዛ ይጨርስ ረዷል። እኛ እናምናለን። ስለምናምን እኛ እንከራከርም። አሁን እዛ ቦታ ላይ እምነታችን ስለሆነ ችግር የለውም። ግን ማያምኑትን ደግሞ ቀጥፎባቸዋል። ልክ እኛ ጋር እንደሚቀጥፈው ማለት ነው። ለምሳሌ እኛ መነኩሴዎቻችን አምላኮቻችን ናቸው ብለን አናመልክም። እዛ ቁጥር አንድ ዝቅ ስትል መነኩሴዎቻችሁን ደግሞ አምላክ አድርጋችኋል ታመልኳቸዋላችሁ ይለናል። እኛ መነኩሴዎችን አናመልክም። እንደዚህ የሚላለ አለ እዛው ላይ ዝቅ ብላ አሳየው። ክርስቲያን ከላይ 30 ላይ አይሁዶች ላይ ቀጠፈ፣ 31 ላይ ደግሞ እኛ ላይ ይቀጥፋል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን ልብ በል ሊቃውንቶቻቸውንና መነኮሴቶቻቸውን የመሬም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ። እኛ ሊቃውንቶቻችን አምላክ ብለን አናመልካቸውም። ሞሎክሴዎችን አምላክ ብለን አናመልክም። እኛም ላይ በሰዓቱ እኮ ነው አሁን ሳይሆን በሰዓቱ። እናንተ አሁን የምታዩት በኢሳ ነው። የለም ማስረጃ አንጣ። መጽሐፉ እኮ አለ። ማስረጃ እኮ ልሰጥህ ነው። እስቲ ሀምዛ በእናትህ ተረጋጋ። ጢሞቴዎስ እስኪ ግባልኝ። ተረጋጋ። ቆይ ሀምዛ ፈተውና እንየው። አንደኛ ጢሞቴዎስ ምን ክፈትለት? ለምን ይሄን አትተውም? ሬድዋንን ተወው። አንደኛ ጢሞቴዎስ ላይ እስኪ ግባ። ምን አልክ? አንደኛ ጢሞቴዎስ ምን? አንደኛ ጢሞቴዎስ ነው። ጢሞቴዎስ አንደኛ ጢሞቴዎስ የሚለውን ወንጌል ክፈትልኝ።
አንደኛ ጢሞቴዎስ የሚባል ወንጌልን ጢሞቴዎስ እንደዚህ አይነት ወንጌል ስለማናቅ ስንደርስበት አለ እንጂ ለምን የለም? መጽሐፍ ቅዱስ ላይ አለ። ምን ሚል ነበር ያልከ? ምን ሚል ወንጌል ነው? ምዕራፍ ጢሞቴዎስ አንደኛ ግለጥና ላስኪ ያሳየን። ጥሩ ልጠይቅህ መልስልኝ እዛ ላይ። ይሄም እንደ ነብያችን ነው። ያው ሲሰሙ ሲሳሳቱ እንደነበረ ይሄም ሰምቶ ነው። ወንድማችን ለማንኛውም 4 ወንጌል ነው ያሉት። አዳምጥ፣ 4 ወንጌል ነው ያሉት። ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ ይባላሉ። ኤኒዌይስ ሉክ ከእርሱ በቀር ሌላ አማልክት ፕሊስ ሚዩታርክ ጥራን ጠብቅ፣ ረድዋን ይጨርስ ቅድሚያ። ከእርሱ በቀር ሌላ አማልክት የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸው መነኮሳታቸውን የመርየምንም ልጅ አልመሲንም ካላ ሌላ አማልክት አድርገው ያዙ። አየዋለ አብዱል ፈተና ምን አለ የሚቀርፍብን እነኚህ ሁሉ እሱ ስላሴ የሚለውን እኮ ነው ማማ ሊቃውንቶችን መነኩሴዎች ምናምን። ኤኒዌይስ የእኛው ሌላ ቅጥፈት ነው፣ ግን የዛሬ ቶፒካችን ከላይ ላለው ስለሆነ እዝራ ላይ መልሰው። አረ ለምን አከፍትልኝም? አንደኛ ጢሞቴዎስ ላይ በቃ አንደኛ ፈትለት እፎይስ ካለ ምንድን ነው ማቴዎስ ምዕራፍ 2 የሚባል ነገር የለም። ሊያሳይ አላ መጽሐፍ ቅዱስ ላይ ለምንድን ነው የሌለው? ጢሞቴዎስ የሚባል አንተ ጻፈው ነው። ቼክ አድርገን ቢያንስ ማንበብ እንኳን ሳይችል እኮ ነው አንተ ምንም አታውቅም የሚለኝ ማለት ነው። አንደኛ ወንጌል ነው ያለው፣ ሁለተኛ ማንበብ እንኳን ማይችል ሰው ምንም አታውቅም እኮ እያለን የንቻል ያደርገኛል። የውሱ ተማሪ ነው እፎይ መሆን አለበት። 6ኛ ክፍል ነው ያቆመው እሱ። ከ6ኛ ካቆመ መጽሐፍ ቅዱስ ሳታነብ ነው እንደ ዘለህ ታዲያ ስለ እስልምና የምታወራው? ኤኒዌይስ ሎክ የማቴዎስ ወንጌል እና የጢሞቴዎስ መጽሐፍ አንድ ላይ ተጨምቆ የተጻፈው ነው ጢሞቴዎስ ማለት። አንተ ማቴዎስ ማለት ነው እና ላላሳይህ እኮ እያልኩ ነው። ማቴዎስ እና ጢሞቴዎስ አንድ ላይ ሲጻፍ ነው። ጥሩ ነው፣ ጥሩ ነው። ኤኒዌይስ በደንብ አስተውሉ። እነኚህ ቅጥፈቶች፣ እነኚህ ውሸቶች ናቸው። እነኚህ ደግሞ የሐሰት ክሶች ናቸው። ማስረጃ ሊመጣላቸው የማይችሉ ናቸው የምንለው ከዛ አንጻር ነው። ረድዋን ሜቢ በደንብ ግልጽ ሆኖልሃል ይመስለኛል። በእርግጥ አሁን ላይ እንትን ሬዲ ሆኛለም የገባሁት እንጂ እነዚህ ኡዜሮች ያመልኩ ነበር። ቦታው ምናምን ረሳሁት ማስረጃው። መቼም አታመጣም። 1000 ዓመት ታገስ። አይሁዶች እንደዛ ብለው ያመጣዋሉ፣ ፈልጉ አመጣዋሉ። አይሁዶች እንደዛ ያመልካሉ የሚል እንደዛ ነው የምናመልከው የሚል ማስረጃ አታመጣም ነው እንዴ? ቁርአን ላይ ዝም ብሎ አይደማህ። ቁርአን ላይ ስህተት የለም። አንተ ራ እንደዛ ምታምነው እኮ ያለው ነገር። ለምሳሌ አሁን እናንተ ኢሳን ታመልካላችሁ፣ እነሱም ያመልኩ ነበር በፊት ላይ። ረዷል አንተ እኮ ነህ እንደዛ ስህተት የለም ምንም ምናምን ብለህ ብታመልከው አንተ ነህ ያለው። ስለዚህ አለ እያልኩ ነው አለ። እኔ ቦታውን አሁን ባላውቀውም ላመጣልህ እችላለሁ ፈልጌ ማለት ነው። በቃ ያዝና አይሻልም? መቼም አታመጣው። ተስፋ ከማስቆርጧ አንተ በቃ አይሻልም? እንደማታመጣ እያወቅኩ ማለት ነው። አንድ ጥያቄ ነው ያመጣሉ ይችላል። አንድ ጥያቄ ነበረ። እሺ የማቴዎስ ወንጌል ማለት ነው። እሺ 15:24 ላይ እስኪ ክፈትልኝ። ኦኬ ምንድን ነው ጥያቄ? እኮ እሱም መጽሐፍ ቅዱስ እንድታብራራልኝ ነው ምን እንደሚል ማለት ነው። ኦኬ ሎክ ማቴዎስ ለማለት ነበረ ጢሞቴዎስ እያልክ የነበረው እሱ ሌላ ነው። እሱንማ አናውቀውም አላችሁኝ እኮ ችግር የለውም። እሺ ምን ማቴዎስ የሚባል መጽሐፍ ወንጌል እንደዛ የማቴዎስ ወንጌልም የለም። አይ ማቴዎስ አለ፣ የማቴዎስ አለ። ስለዚህ እሱን እሺ ግለጽልኝ።
ችግር የለም። ጥያቄን አቅርብ። እሺ እሰማለሁ። ሰላም ብያለሁ። ግን ሁላችሁንም ሰላም፣ እንዴት ነህ? ጠዋት ያስቀመጡት መች ይገኝ ጃምዛ ቴፍ ምን ሆኖ ነው? ጃምዛ አለ። ምንድን ነው ጥያቄ እሱ ላይ?